እንደዛ አርገ ጠብልኝ ይሏሉ በሳሙና በእንዶድ ሚካኤል እንዲያጥበለ እንደዛ አርገክ ንጽት አርገ ነፍሴን ለፍርድ ቀን ስቆም እኮ የሚያጥበለ በሳሙና በእንዶድ ነው አበር ጸበል ምናምን ድግስ ያደረገ በስሙ እንደሚደረግ ሁሉም ኦርቶዶክስ ያምናል ይጻፍም አይጻፍም የሚነበበው የተጻፈው ነው ሰው ለምሳሌ እኔ ቤተሰቦች በየወሩ ማህበር አላቸው ሚካኤል ለምን ሚካኤል ዋስተበቃ ማለት አዳኝ ማለት ነው እናቴ አዎ ሌሎች መላእክት ይለይብኛል ብለስትል ከሰውም ከመላእክት ነው ያልከው በተለይ ከመላእክት ነው በምን እንደሚለይብህ መጽሐፍ ቅዱስ ላይ ሚካኤል አዳኝ ነው ከበሽታ ይፈውሳል የሚል ነገር የለም ነገር ግን ብዙ ፕሮቴስታንቶች እየመሰከሩ ነው አንደኛ አይተው ማንም ፕሮቴስታንት ማንም አድምጥ ማየት ይቻላል ሶሻል ሚዲያ ላይ አምጣ በልከፈተው ጥልቁ ላይ አርጋያለሁ ሚካኤል በሰማይ ሲኦል ብገባም እንኳን በመስከረም ከዘከርኩት በጥቅምት ሚካኤል ከዘከርኩት ያስወጣኛል የሚል ስብከት አለ አሁን ይሄንን ከዚህ አንግል ነው ከብሉይ ኪዳንም ይሁን ከአዲስ ኪዳንም ይሁን ከዚህ አንግል ነው ተብሎ ነው እንጂ ማውራት ያለብን ኦርቶዶክስ ከክርስቶስ ኢየሱስ ደም ውጪ የሚያድን አለ ብላ አታምንም ካለ የሚካኤል ድርሳኑ ሃይበለዋል ማለት ነው አይነ ቅዝቃዜ ስታይ የሰራውን እግዚአብሔርን አመስግን ወንዞችን ፏፏቴዎችን ስታይ የሰራውን እግዚአብሔር እጽዋቱን በእነዚህ እጽዋቶች ላይ የሚያድሩ አዋፍትን ድምጻቸውን ሲሰማ የተለያየ መልክ ያላቸው የሰራቸውን ክርስቶስን አመስግን ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለው የኔ ጌታ የሰማይ የምድር ፈጣሪ ኢየሱስ ክርስቶስ ከነርሱ መካከል እንደው በጣም አብልጬ ወደዋለው ዕጣ ክፍሌ ነው ብለህ የምትለው አለ ቅዱስ ሚካኤል አለ ያው ፍቅራችን እንደሚቀጥል ተስፋ አለኝ አዎ ነግሬዋለሁ መውደዴ ነግሬዋለሁ ብለህ ስትል መውደድህን ስትነግረው የሱ ምላሽ ምን ነበረ እኔም ወድሃለሁ አጋዚያን በጣም ነው የምወድህ ከሌሎቹ ይልቅ ደግሞ አንተ ለኔ ያለህ ልብ ተረድቻለሁ ምናም ነገር ብሎ መለሰልህ ወይ ነው ያልኩ እኔ እስካሁን ያው እንግዲህ ዘመን ያለኝ እሺ እንግዲህ የሚካኤል ልጆች መግባት ትችላላችሁ ዛሬ ሼር በጣም ነው ከፍ ማለት ያለበት ጋይስ ወሳኝ ርዕስ ነው በደም ነው የምንነጋገረው ሼሩ በጣም ይተኮር ጸጋ ይብዛላችሁ ኮሜንት ላይ እንጌጅ የምናረግ ሰዎች ደጋግመን ሼር እናርግ ደጋግመን ታፕታብ እናርግ ታፕታቡን ከ1 ሚሊዮን በላይ ከፍ እናርገው እሱ ይሻላችኋል እና ቀሚሱን ግን ፈልጌዋለሁ እኔ ለማሰራት በጣም ነው የሚያምረው ለበዓል እኔ እኮ ቀሚስ የሚቀያየረው ነገር አንድ ጊዜ ሚኒ ስከርት አንድ ጊዜ ደግሞ በረጅሙ ይለያል የኢትዮጵያው ይለያል የኢትዮጵያው ግን ወንድ ነው ይሄ አንቀጹ የሚጠራበት እስቲ እንጠይቃቸው አብረን እንጠይቃቸዋለን ፋሲክ አንቺ ልጅ አብረን እንጠይቃቸዋለን እንግዲህ አለባበሱን ስናየው ምናምን ትገምታላችሁ እስቲ ወይ ዲስከሲት እስቲ እናወራበታለን ጸጋ ይብዛላችሁ እሺ ሼር ጋይስ ሼር ወደም ከፍ ይደረግ እሺ ፓስተር እንኳን ደህና መጣ እንዴት ነህ ሰላም ዳኒ እግዚአብሔር ይመስገን ሁሉ ሰላም ትዝታ ያለህ ነው የሚመስለው በጣም አብረን ያደግነው አሁን የዘመረው ልጅ ዳዊት ነው ዳዊት ነው ስሙ እስቲ ሊዮ የእውነት ዝማሬው ነው እንጂ ሰውየውን ከልቤ አልሰማሁትምና ዳዊት ከሆነ ያው በጌታ ሆኗል ጌታ አግኝቶታል ድምፁ እሱን ስለመሰለኝ ነው አቤል ነው ይሄ አቤል ነው አሁን የሰማሁት አቤል ሚካኤል ይሄን የዘመረው ልጅ ዳዊት የእውነት እግዚአብሔር ይባረክ ስለ ሚካኤል ዘምሮ ለኢየሱስ ሆነ
ክብር ለጌታ ይሁን። ደስ ሲል እሺ ሰይፈ ስላሴ ከየት ቤተ እምነት ይሆን የመጣው? ሰይፈ ስላሴ ሰይፈ ስላሴ ወዳጄ አቤት እንዴት ነው እንደኔ? ሰላም ነው? በጣም እግዚአብሔር ይመስገን። ሰላም። ወንጌል እየሰበክ ነው? ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየህ። እሺ የሚለይ ሚካኤል አለ? ልዩ የሆነ ሚካኤል? ሚካኤል መልአክ ነው። ሚካኤል ሰው አይለይም? ኖርማል ነው ለአንተ? በምን አንግል? ለምሳሌ ገድሉን ስታነብ የዘላለም ሕይወት የምታገኝበት ሚካኤል አለ። ገድሉን ስናነበብክ አይጥ ቤት እንዳይገባ ተምች ቤት እንዳይገባ የሚያደርግ ሚካኤል አለ። ሚካኤል በነገራችን ላይ የማን ታዛዥ ነው፣ በማን ትእዛዝ ነው የሚመጣው የሚለውን ነገር አልጠየቅኩም። እሱ ያንተ ጥያቄ ነው እንዴ? ዳን ይኸውልህ አንድ ነገር ልንገርህ። አንተ ዝም ብለህ ቤት ውስጥ ገብተህ ማባቸር ምናምን ሳይሆን መጀመሪያ ሰው የሚለውን መስማት እሱ ያንተ ጥያቄ ነው አልኩ ብራዘር። የጠየቅኩህን ጥያቄ ትተህ ያንተን ጥያቄ ክሬት አታርግ። የኔ ጥያቄ ላይ ቆም ብራዘር። እኮ አይዞህ የሚለውን ዛሬ እንዳትጠቀመው፣ እንደው አይዞህ ምናምን እንዳትል። እሺ ችግር የለም አይዞህ ወዳጅ አልጠቀምም። ይኸውልህ አሁን ስለ ሚካኤል ነው የጠየቀኝ። ሚካኤል ደግሞ የእግዚአብሔር መልአክ ነው። የተለየ ሚካኤል አለ ላልከው፣ ኧረ ተው ተረጋጋ እንጂ። እሺ ጥያቄን ግን እንዳትረሳው። እሰማሃለሁ፣ ጥያቄን ግን እንዳትረሳው። ከዋስ በመሬት አድርገው እንዴ። ምንድን ነው ወይ ቤት ገብተህ አላየንህ ወይ ስትጠይቅ አንተ ቤት ገብተንም ትላለህ። ግራ ገባን እኮ። የጠየቀው ጥያቄ ሚካኤል ሁለት አይነት ሚካኤል አለ ወይ እንደዚህ አልክ? አልጠየቅኩም። ምን ያልከው? አልጠየቅኩም። ረሳው። ራስታውስ። ጥያቄ ሁለት ጥያቄ የጠየቅኩህ እናም በትዕግስትም ከኛ የሚለይ ሚካኤል አለ ወይ? ይለይብኛል አባት ሆኖ ያሳደገኝ ምናምን ሚካኤል የሚል አለ እና የዘላለም ሕይወት ይለይብኛል ማለት ከምንድን ነው? ከፍቅር እኮ ነው። ከፍቅር ነው ይለይብኛል ሚካኤል ከፍቅር ነው። ይሄንን ነገር ሰይፈ ታስረዳናለህ ጥያቄ እና ከዛ ልስማ ወዳጄ። ኦኬ የሚለይብህ ሚካኤል ካለ ኦኬ ገድሉን ስትሰማ የዘላለም ሕይወትን የሚያሰጥ በልመናው የሚረዳ ሚካኤል ካለ አሁን ማን አለ? ቆይ ኧረ ተው ቆይ አፍ አትንቀል እንጂ ብራዘር። መጀመሪያ ቆይ የዘላለም ሕይወት ያሰጠኛል ሚካኤል ማለት ሚካኤል ደሙን አፍሶልኛል ያለ አንድ ኦርቶዶክሳዊ ወይም ደግሞ አንድ መመን ካለ እኔ ዛሬ አንተ በምትለው ነገር ሙሉ ለሙሉ ተቀብዬ ያው ልክ እንደ ሙስሊሞች ምንድን ነው የሚሉት አሻዱ ኢላሃ ኢላላህ ምናምን የሚሉት ነገር አለ አይደለ? እናንተም ደግሞ ምንድን ነው የምትሉት? ይሄ ኧረ ተው ካልኩ እኮ አሁን እኚህ ማናቸው? መማል አይጠበቅብህም። ችግር የለም። ማናቸው እኚህ? ይኸውልህ አዳምጠኝ። ማናቸው እኚህ ብራዘር? ጠየከኝ አይደል? ይሄ ወዲያው እኮ ወደ ገደለው ገባሁልህ። ማናቸው እኚህ? እኚህ ጳጳሱ ናቸው፣ የድሮ ጳጳስ። ኦኬ የማን አቡነ ማን ናቸው? የኦርቶዶክስ አይደል? አቡነ ማትያስ የኦርቶዶክስ አይደል? እሺ ኦርቶዶክስ። ስለዚህ ስለ ኦርቶዶክስ መጽሐፍ ነው የምናወራው ማለት ነው። ኦኬ ስለ ኦርቶዶክስ መጽሐፍ ነው የምናወራው። ይሄ መጽሐፍ የተዘጋጀው ፍቅራችሁ ከኦርቶዶክስ ጋር እና ስለምን ታወራለህ? ሌላ ስለ ኦርቶዶክስ ታወራ እንጂ ቁም ነገረኛ ነው ወዳጅ፣ ቁም ነገረኛ ነው። ይህ ድርሳነ ሚካኤል ነው። ቁም ነገር ሆነ ምንም የኦርቶዶክስ ፍቅር ስላለብህ እኮ ነው አንተ ስለ ኦርቶዶክስ የምታወራው አይደል? ጥርት ብሎልህ ወደኛ እንድትመጣ ፈልገህ ነው አይደል የምታወራው ሁሌ?
አንድ አይደል? ሰማይ ሰው አንድ ስለዚህ ጥርት እናደርግልሃለን በኢትዮጵያ ኦርቶዶክስ በትመጣም በትቀርም ተዋህዶ ቤተክርስቲያን ሊቃውንት ጥንት ከግዕዝ ወደ አማርኛ ተተርጉሞ ተዘጋጅቶ የኢትዮጵያ ሕዝበ ክርስቲያን በጸሎትና በተራዲነቱ ሲገለገልበት ቆይተዋል። እነሆ በድጋሚ የድርሳነ ሚካኤል አስቀድሞ በግዕዝ በአማርኛ በኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ምዕመናን ይገለገሉበት ዘንድ በትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። የታተመው የት ነው? ትንሣኤ ዘጉባኤ ማተሚያ ቤት የቤተክርስቲያንን መጽሐፍ የሚታተምበት መጽሐፍ። አሁን የማን ነው? ግራ እንዳትጋባ ነው። ምን ይላል? አሁን ምን ይላል? የዘላለም ሕይወት በነገራችን ላይ ቆይ ዳኔ ሳትጀምረው አንድ መሀል ላይ የሆነች አንድ ነገር እንድትገነዘብልኝ ፈልገው። አሁን ከገድል አንተ አትበልጥምና ስማ። ለቤተክርስቲያን ታዘ አይደለም ዳኒ፣ እናንተም እኮ አሁን ቤት ውስጥ ማሳተም ስለጀመራችሁ ነው። ቆያ ዳኒ፣ አይ ዳኒ፣ እናንተም እኮ ቤት ውስጥ ማሳተም ስለጀመራችሁ አሁን ማሽን እየገዛችሁ ቤት ውስጥ ማሳተም ጀምራችኋል ተብሏል። እናንተ ያሳተማችሁት ነው ትለናለህ ወዳጄ፣ ችግር የለም። ይሄ እናንተ ያሳተማችሁት ነው ትለናለህ፣ ችግር የለም። እንስማ። አይዞ ቻል አድርገው፣ አይዞ ወዳጄ። እንደዚህ ይላል ይህንን መጽሐፍ ያጻፈ ሰው ፈጽሞ ከእርሱ አይለየውም። ንጹሕ ክቡር በሆነ ቦታ አክብሮ ያኑረው እንጂ የዘላለም ሕይወት የድህነት ጋሻ ጠላቱን የሚያጠፋለት ይሆን ዘንድ ወንድሞች ሆይ ስሙኝ ልንገራችሁ፣ በእዝነ ልቦናችሁ አድምጡኝ። ክቡር ገናና የመላእክት አለቃ የሆነው ቅዱስ ሚካኤል በዓለ መታሰቢያ አድርጉ። ፍጻሜ የሌለው ደስታና የዘላለም ሕይወት ታገኙ ዘንድ። ምን ታገኙ ዘንድ? ፍጻሜ የሌለው ደስታና የዘላለም ሕይወት ታገኙ ዘንድ ምን ያደርጉ? ምን መጽሐፉን ያጻፉ እነኚህ ሰዎች ማለት ነው። ሚካኤል ስለሚረዳ ስለሚያግዛቸው በእርዳታና በእገዛው ምን ይሰጣል? የዘላለም ሕይወትን ፍጻሜ የሌለው ደስታ ይሰጣል እያለን ነው መጽሐፉ። ይህ መጽሐፍ ሰይጣንን ማሳደጃ ነው። የጠላት ኃይል ድል መንሻ ነው። በጨለማ የሚሄዱት አሸናፊ የሚሆነው እግዚአብሔር ተቆጥቶ በሚወጣበት መቅሰፍት ፈጽመው ይራቁ። ፍጹም ደስታን በሚሰጥ በቅዱስ ሚካኤል እና በመላእክት አለቃ ሚካኤል ልመና ምን የሚሰጥ? ፍጹም ደስታ በሚሰጥ ማን ነው እሱ? ሚካኤል እያለን የቤተክርስቲያን መጽሐፍ ነው የሚለው አለ። ሰይፈ እስቲ ያሳየኝ ብልሃል የሚያምን ይኸው ቤተክርስቲያን አምናለሁ እያለች ነው። እሺ አይ ቲንክ ሚውት ነው መሰለኝ እያወራ ከሆነ ይኸውልህ ቅድም መጀመሪያ ላይ ይቅርታ ሚውት ነበር። ቅድም መጀመሪያ ላይ ነግሬያለሁ። ገና ይሄን ሁሉ ማብራሪያ ሳትከፍት ይሄንን ሁሉ ነገር እንትን ሳትል ምንድን ነው ያልኩህ? አንድ ኦርቶዶክስ አማኝ በኢየሱስ ክርስቶስ ደም አልዳንኩም በሚካኤል ነው የዳንኩት የሚል አንድ ሰው የለም። ግን እዚህ ጋር አሁን ያነበብከው ምንድን ነው? ሲጀመር እኮ ልነግርህ ነው። ምን አቶ እሱን ተው። እዚህ ጋር ያነበብከው ነገር ምንድን ነው? ሚካኤል ይራዳኛል? አዎ ይራዳኛል። ከእግዚአብሔር ጋር ይለምንልኛል? አዎ ይለምንልኛል። ግንስ ልክ እንደ ክርስቶስ አድኖኛል የሚል አንድ ኦርቶዶክሳዊ ካለ ይሄው ዛሬ ቀይዘላሉ አልኩ። የዘላለም ሕይወት ማለት ነው። ማን ነው የሚሰጠው? መጽሐፍ ቅዱስ ለምኖ በደሙ አይደለማ። ለምኖ ነው። ለምኖ ያሰጣል። ለምኖ ያሰጣል። ከክርስቶስ ለምኖ ያሰጣል። ለምኖ የዘላለም ሕይወት የሚያሰጥ በል ከመጽሐፍ ቅዱስ አዳምጠኛ። ኧረ ተው አሳይ ብራዘር። ለምኖ መላእክቶች ለምኖ የዘላለም ሕይወት እንደሚያሰጥ የሚያሳይ መጽሐፍ ቅዱስ ማስረጃ አስተ ሰማ። አሁን እኮ ገና ገድል እኮ ሊመጣ ነው። የነዩም ሊመጣ ነው። አሁን ከስሜቱ የነዩም ደከመ ስሜት አይሆኛ አይደለም። አሁን የነዩም
ገደል ሊመጣ ካለ ይሄው ድል ሰጠው የዘላለም ህይወት የሚያሰጥ የቅዱሳን ምልጃ የመላእክት ተራድኦ ካለ አሳየን ከእግዚአብሔር ጋር እየጠበቁ ነው ያለው ገድላትና ታምራት ሲነበብ በመስማት የምታገኘው የዘላለም ህይወት ካለ አሳየን እየጠበቅን ነው እሺ ወንድምነት እንኳን ደህና መጣችሁ ሰላም በሉን ድምጻችሁን አሰሙን እንዴት ነህ እንኳን ደህና መጣ ያንተን አልሰማንም እንኳን ደህና ቆያችሁኝ ወንድምነት ዳኒ ፓስተር ናቲ ፋሲካ ቤካ ዳግሻ ሌሎቻችሁ እንኳን ስማችሁን ማላውቀውም አይ ቲንክ እንዴት እንደማነበው ያ ሰላም ብያለሁ ወገኖች ሁላችሁ እንዴት ናችሁ ጌታ ይባርክ እንኳን ደህና መጣ አሜን ቆያችሁ እንዴ አይ 3 ሰዓት ላይ ነው ጀመርነው 1 ሰዓት ከምናምናችን እንደዛ ነው ኦኬ ምንድን ነው ዛሬ አርዕስት ልዩ የሆነ ሚካኤል አለ ወይ ያለ ነው ዳጊ ምን አለ በዚህ ጉዳይ ላይ ዳጊ ቀሚሱን ለሰው ልኮ እሱ ጠፋ ለቤኪ ልኮ ስትገቡ ሚዩት አድርጉት እሺ ወገኖች ጸጋ ይብዛላችሁ ያ እሺ ሚካኤል ይቅርታ ኤርሚን ተደረብኩበት ዳኒ ጥያቄ ስትጠይቅ ግን አሁን እዚህ ጋር ድኛለው የሚለው ኦርቶዶክስ ይልከል ለምሳሌ አሁን የሚካኤል በዮ እንትን 12 ድርሳን አለው ከዓመት እስከ ዓመት የመስከረም የጥቅምት የህዳር እኔ ያለኝ ድርሳን የሚካኤል የመስከረም የጥቅምት የህዳር እያለ እስከ የሚቀጥለው ወር 12ቱን ወር አለ ዘን የመስከረም ሚካኤል ከጥቅምት ይለያል ድርሳኑ እንደዚህ አይነት ነገሮችን ታዲያ በየወሩ በማህበር በጸበል በዝክር የሚደረጉት ሚካኤል ነገ ዋስጠበቃ ይሆነኛል ተብሎ ነው የሚታመነው አሁን ያ የወረደው ሰውዬ አይ በሚካኤል ድናለው ብሎ የሚያምን ኦርቶዶክስ የለም ስላለ ነው ሁሉም ኦርቶዶክስ ቤተክርስቲያን ውስጥ የሚሰበከው ሚካኤል ዋስጠበቃ እንደሚሆን ማህበር ጸበል ምናምን ድግስ ያደረገ በስሙ እንደሚደረግ ሁሉም ኦርቶዶክስ ያምናል ይጻፍም አይጻፍም የሚነበበው የተጻፈው ነው ሰው ለምሳሌ እኔ ቤተሰቦች በየወሩ ማህበር አላቸው ሚካኤል ለምን ሚካኤል ዋስጠበቃ ማለት አዳኝ ማለት ነው እናቴ የኔ ፋሲካ ዋስጠበቃ አዳኝ ነው አንዴ ቆይታ ሐሳቡን ጨርስና እንቀጥላለን እናወራለን ብራለን እሺ አይ ነው ዋስጠበቃ አዳኝ አይደለም አማርኛ ካላወቀች እኛ እናስተምራታለን ችግር የለውም ጠበቃ ማለት አዳኝ አይደለም አባቴ ዋስጠበቃ አዳኝ አይደለም ችግር የለም አሁን ርዕሱ ላይ እንመለስና ዋስ አዳኝ አይደለም የቃላት ጨዋታ ታውራ አረ ቆይ እሷ ትጨርስ እሷ ትጨርስ ቤተሰቦቿን እያማች ነበር ቤቱን አትመራው እኔ ነኝ ቤቱን የምመራው አንዴ ቆይ ፋሲል አንዴ ሐሜት እውነት ነው ዳኒ አንዴ ሚውት አድርግ ሚውት ያ በጣም ሚውት አድርገው ወላጅ ሐሜት ሳይሆን ሁሉም ኦርቶዶክስ የሚያደርገው ነው ከኔ ጀምሮ ነው እየነገርኩ ያለው የሚያድንህ ካልሆነ ለሚካኤል ሻማው ለሚካኤል ድግሱ ለሚካኤል ድርሳኑ በየወሩ የኔ አባት የዛሬ ሚካኤል ከሆነ በሚቀጥለው አያቴ በዛኛው እያለ ነው ምንድነው ታዲያ ይሄ ጥቅሙ ሚካኤል ምንም ፋይዳ ከሌለው በህይወትህ ውስጥ በማዳንም ይሁን በምንም ይሁን ምስክርነት አለው ተብሎ ካልሆነ ምንድነው ታዲያ ይሄ ላይ መላእክት ናቸው የሚል ከለለ ድርሳኑ ላይ ካለ በኦርቶዶክስ ቤተክርስቲያን ይፈጸማል ይሄ ይደረጋል ለምንድነው ታዲያ ለሚካኤል ሻማ የምናበራው ለምንድነው ታዲያ ለሚካኤል በስሙ ዝክር መንዘክረው ለምንድነው በስሙ ታቦት የተቀረጸው ለምንድነው ታዲያ ቤተክርስቲያን የተሰራለት ካለምንም ጥቅም ነው ካለምንም ፋይዳ ነው ካለምንም ስብከት ነው አባቴ ወይም ዘመዶቼ
ሚካኤልን ዝክር የሚዘክሩት ጠላ ለመጠጣት አይደለም፣ አረቄ ለመጠጣት አይደለም፣ ጠጅ ለመጠጣት ሚካኤል በሰማይ ሲኦል ብገባም እንኳን በመስከረም ከዘከርኩት በጥቅምት ሚካኤል ከዘከርኩት ያስወጣኛል የሚል ስብከት አለ። አሁን ይሄንን ከዚህ አንግል ነው ከብሉይ ኪዳንም ይሁን ከአዲስ ኪዳንም ይሁን ከዚህ አንግል ነው ተብሎ ነው እንጂ ማውራት ያለብን ኦርቶዶክስ ከክርስቶስ ኢየሱስ ደም ውጭ የሚያድን አለ ብላ አታምንም ካልን የሚካኤል ድርሳኑ ውሃ ይበለዋል ማለት ነው። ስለዚህ ሁሉም እያንዳንዱ ነገር የሚደረገው ለጽድቅ ነው፣ ለጽድቅ ተብሎ ነው እንጂ ይሄ ሐሜት ምናምን አይደለም። ይደረጋል፣ ግን እኔ የምፈልገው ኦርቶዶክስ ካለ አዎ ከዚህ አንግል ነው እንዲለኝ ነው እንጂ የምፈልገው አይ በኦርቶዶክስ እንደዚህ ተብሎ የለም የሚል ሰው ውሸት ነው ይባላል፣ ይደረጋል። በሚካኤል ስም ታቦት ከተቀረጸለት ሚካኤል ያድነኛል ካላዳንን ምንም አይነት ታቦት መቀረጽ አያስፈልግም ነበር። ስዕሉ ተስሎ እየተሰገደለት በየወሩ 12 በቤተ ክርስቲያናችን ውስጥ ይሰገድለታል አይደለ? ሻማ ይበራለታል አይደለ? ለምንድን ነው? ሚካኤል ደስ እንዲለው ነው ወይስ እኛ እንድንጸድቅበትና ጠበቃ ዋስ እንዲሆን ነው? ስለዚህ ይሄ በኦርቶዶክስ አትቀበለውም ያልከው ሰውዬ ባትቀበል ኖሮ ከቤተ ክርስቲያን ውስጥ ይወጣ ነበረ፣ ባትቀበለው ኖሮ መከልከል ይቻል ነበረ። ተግባራዊ እያደረግነው ያለ ነው እኛ ኦርቶዶክሶች ስለሆነ መጽሐፍ ቅዱሳዊ ማስረጃ ነው ማምጣት የሚቀለው እንጂ አናደርገውም ካልክ ኦርቶዶክስ አይደለህም ይሉሃል። ያ ታንክ ዩ ፋሲካ። እሺ ቻፒ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ቆያችሁ። እሺ ልዩ የሆነ ሚካኤል አለ? ከዛ በፊት ግን መጀመሪያ ላይ የሰማችሁ ያለ አንድ ሀሳብ ተነስቶ ነበርና መጽሐፍ ቅዱስ ላይ ያለ ወደሚለው ላይ ማለት ነው። ምኑ ስለ አድኖ ነው እና ስለ ሚካኤል የሚገልጽ እንጂ ስለ ሚካኤል የሚገልጽ መጽሐፍ ቅዱስ ላይ ያለው ያላለም፣ ስለ ስዕሉ ነው። ሚካኤልን በዚህ መልኩ የሚገልጽ ስዕል አለው ወይ ተባባለ። ማስረጃ አለ ስለ አድኖን በተመለከተ ሚካኤልን የሚመስል? እንደዛ እንኳን አጋጣሚ ሲሰማችሁ እንደዛ የሚል ነገር ሰምቼ ስለነበር አይ አልሰማም። በራሴ መንገድ እኛ የእግዚአብሔር መላእክቶች እኮ እንዳሉ እናውቃለን። እሱ አይደለም ጉዳዩ። ጥያቄያችን ምንድነው? እሱ ግን እንደዚህ ይሄን የመሰለ ሚካኤል ነው መጽሐፍ ቅዱስ ላይ ያለው? ይሄ ነው ሚካኤል? አይ እንደዛ ላይሆን ይችላል። ይሄንን ከየት አምጥታችሁ ነው ሚካኤልን ያላችሁት? ችግር የለውም እኮ በክብር ነገሮችን ማድረግ ችግር አለ? አዎ ብራዘር በደንብ ጉዳት አለ። ማን ነው እንደዚህ ይሄ ሚካኤል ነው ያላችሁ? ሚዛን ማድረጉ፣ ጦሩ መያዙ፣ በክብር መቀመጡ ማን ነው ሚካኤል? ወዳጄ ማን ነው ሚካኤል ያላችሁ? ማን ነው ሚካኤል እንደዚህ ነው ያላችሁ? አይ ችግሩን ብትነግረኝ ደስ ይለኛል። አሁን ይሄ እዚህ ማን ነው ያላችሁ ነው ጥያቄ ወዳጄ። ችግሩን እኮ ልናወራ ነው። ማን ያላችሁ? ለምሳሌ አንተ ያልሆንከውን ቻፒ ነው ብዬ ስዕል ብስል ቻፒ ነህ? ኖ አሁን ለምሳሌ ያደረገው ተአምር ሊኖር ይችላል። ምን ብዙ ገድላት አለ። ምን እኮ ያ ሚካኤል ነው። አሁን እኮ የምናወራው ይሄ ሚካኤል ነው ወይ ነው ጥያቄው። ሚካኤል ባልሆነው ነገር ላይ ሚካኤል ነህ እያልክ በሚካኤል ፊት ወድቀህ ብትሰግድ ጸሎት ብታቀርብ ይሄ ሁሉ ማለት ሲጀመር ሚካኤልም ይሄ ወርዝ የሚያደርገው አይደለም። እንደዛ የምትሰግድለት ጸሎት የምታቀርብለት መልአክ አምልኮ አይደለም። ስግደቱ እንዳምልኮ አሁን እናንተ ጋር በጣም ትልቁ ችግር ምንድነው? ሁሉም ስግደት አንድና አንድ አምልኮ አድርጋችሁ የምትወስዱት። እየመረጥክ አታውራ ያልኩህ እኔ ብዙ ስለታዘብኩ አሁን የሚጠቅመውን ነገር ብናወራ አሪፍ ነው ማለት እኔ ብዙ ነገር የታዘብኩት ነገር አለ። ብዙ ዲያሎጎች እንደሰማ ነበርና አንድና አንድ ኦርቶዶክስ ለሚካኤል ስገዱ የሚል መጽሐፍ ማስረጃ አለ። ግዴታ እንደሱ እናወራሽ። ለሚካኤል ስገዱ የሚል መጽሐፍ ማስረጃ አለ። ለአክብሮት እንሰግዳለን፣ ምንም ችግር የለም። የአክብሮት ስገዱላቸው የሚል መጽሐፍ ማስረጃ አለ። የአክብሮት ይሰገዳል። ስገዱላቸው የሚል መጽሐፍ ቅዱሳዊ ማስረጃ አለ ወይ ብራዘር? ለስዕሉ ነው ስግደቱ፣ ለስዕሉ ነው። ለአክብሮት ነው። ስዕል የሚለውን ተይውን፣ ለአክብሮት ነው። በቃ አሁን ስዕሉ ወዳጄ ስዕል አሁን እናንተ ያን ያክል ማቃለልም ተገቢ እኮ አይደለም አይደል? አንተ ለምን ታካብደዋለህ ወዳጄ? አሁን ካለ መጽሐፍ ቅዱሳዊ ማስረጃ ካለ እናውራና ከሌለህ ግን ጊዜ ነው የምታባክነው። ርዕሱ ላይ ጊዜ ኖሮት ማስረጃ ኖሮት ስለሚያወራ ሰው እድል ስጥ። አየህ ከስሜት ባሻገር ሚካኤልን የምታውቀው ሰው አይደለም።
ስሜት ነው ያላችሁ። ሚካኤል የሚባል የሆነ ስዕል አሰርተ ያ ስዕል ሚካኤል ነው ምናምን ብለህ ለሱ ስዕል ወድቀት ትሰግዳለህ፣ መንፈሳዊ ነገሮችን ታደርጋለህ። በቃ እግዚአብሔር ይህንን እንደዚህ ልምዶች እንድታረግ አዟል። መጽሐፍ ቅዱስ ውስጥ አለ። ስዕል እየሰራ የአክብሮት ጌታ ያከበራቸውን ብናከብር ምንድነው ችግሩ? እግዚአብሔር ስዕል አክብሯል። ጌታ የመረጣቸውን ብናከብር እናንተ ለነብያችሁ ትሰግዱ እንዴ? ስህተት ነው። የሚሰግድ ካለ ስህተት ነው። አንሰግድም። ብዙ ነገር እናያለን። አሁን እናንተ ዝም ብላችሁ መርጣችሁ ነብይ ይባላል። አንተ ደፍረህ ስህተት ነው አንሰግድም ትለኛለህ። ሶፍት ሁላ ትበሉ እንዴ? እሱን አምናችሁ እንድናለን በሚለው ሶፍት የሚበላም የሚያስበላም ስህተት ነው። አንተ ደፍረህ ይሄ ለስዕል የሚሰግድ ሰው ስህተት ነው ትላለህ አትልም። አየህ፣ እኛ የማንለው የማናምንበትን ነገር እንቃወም ማለት ስግደቱ ያክብሮት እስከሆነ ድረስ ችግር የለውም። አሁን የአምልኮት ሲሆን ትክክል ናችሁ። ማስረጃ ችግር ከሌለው ማስረጃ ነው። ማስረጃ ካለ ስጠን ብራዘር፣ እንቀበል። ስህተት ካልሆነ መጽሐፍ ቅዱስ ውስጥ አሳየን። በጣም ሲምፕል እኮ ነው። ስህተት ካልሆነ ማስረጃ ስጠን። አይ ችግር የለውም። ተመልሼ እገባለሁ። ለዚህ ካስገባችሁ በቃ የለም በቃ ሲኖርህ እናስገባለን ብራዘር። ከስሜት ባሻገር አንተ የምታደርገውን ልምምድ የሚያስረዳ አንድ የመጽሐፍ ቅዱስ ማስረጃ የለም። አንተ የምታደርገውን ልምምድ ግን ከመጽሐፍ ቅዱስ ላሳይ ይችላለሁ የጣዖት ልምምድ እንደሆነ ማለት ነው። ጣዖት የማምለክ ልምምድ እንደሆነ ላሳይ ይችላለሁ። እግዚአብሔር ይቅር ይበል። ወላሂ ካለ እኮ ልቀበል። አምላክ ጣዖት ማለት ተገቢ አይደለም ብዬ ስለማምን ነው። እሺ ማስረጃ በሌለህ ነው የምታወራው። እኔ እኮ ማስረጃ ጠይቀኝ ከፈለክ እኔ ማስረጃ አሳያለሁ። አንተ ግን ማስረጃ አንድ ነገር ልንገርህ። ቢያንስ እንደዚህ የጣዖት ማምለክ ከውስጥ አውጣው። ልክ አይደለም ማለት ቢያንስ ላውጣው አልችልም ብራዘር። አንተ ማስረጃ ታውቃለህ። መላእክት እንደሆነ እያመንክ ግን ጣዖት ነው ማተገኝ። ማስረጃ አለ ወይ ወዳጄ? ማስረጃ አለ ማስረጃ። አሁን ምን እንደያዘን ታውቃለህ? ጥልቅ በጣም በጥልቀትም ስለማላውቅ ነው መጽሐፍ ቅዱስ። ችግሩ እዚህ ጋር ስለ አለማወቅ ነው። አለማወቅ እኮ ነው የጎዳ። ቻፒ ብታውቅ ኖሮ አንድ ቀን በስዕል ፊት ወድቀህ አትሰግድም፣ ለስዕል ጸሎት አታቀርብም። ፈጣሪ ያከበረው ማክበር ስህተት የለውም። አለማንበብህ ነው። አሁን አለማንበብህ ነው ብራዘር፣ አለማንበብህ ነው። አንተ ለነብይ ትሰግድ እንደ አሁን ላለ ነብይ ሰገዳቸዋል። ስህተት ነው አልኩ እኮ። የሚሰግድ ሰው ካለ ስህተት ነው። አየው፣ የሚያነብ ሰው እንደዚህ ነው የሚያደርገውን ልምምድ እንደ እግዚአብሔር ቃል ሳይሆን ስህተት ነው ነው የምንለው። የሚደረግ ልምምድ ሳምበዲ ስላደረገው ትክክል ነው አንልም። ኦኬ፣ በእግዚአብሔር የተመረጠ መላእክት እንደሆነ ታውቃለህ። ይሄን ታውቃለህ። አንክደው ስዕል ሰርታችሁ ለሚካኤል ስገዱ የሚል የመጽሐፍ ቅዱስ ትምህርት የለም። ከስዕል ጋር ተሻሹ፣ ወደ ስዕል ጸልዩ፣ ደግሞም ወደ መልአክ ጸልዩም የሚል የመጽሐፍ ቅዱስ ትምህርት የለም። አይ አንተ ግን ወደ ሚካኤል ትጸልያለህ፣ አባቴ እያልክ ታሞግሰዋለህ። መጽሐፍ ቅዱሳዊ ማስረጃ የለም። ሲኖር በስማቸው የዘከረ ግን ምሕረትንም ያገኛል አይልም መጽሐፍ አይልም። እንደዛ የሚል የለም። አለማንበብ ነው ብራለህ፣ አለማንበብ ነው ወዳጅ። እኔ በእኛ አባቶች በጣም ስለምተማመን ነው። 100% አንብብ እኮ አልኩ። በቃ ሌላ ሰው የሚያውቅ ሰው ይግባ ያውራ። ቻፒ አንተ ከስር ሆነ ብትሰማ እሱ ይጠቅማል፣ ህይወት ይሆናል። አልሰማችሁም ሲጀመር። ችግር የለም ወዳጅ፣ አይዞህ ወዳጅ፣ ይመችህ፣ አይዞህ። እሺ ዳዊት ከየት ቤተ እምነት ነው ተደብቀሃል? አለው ዳኔ እያዳመጥክ ነው እና አሁን ነው የገባሁት። እሺ ከስር ሆነ ማዳመጥ ትችላለህ? ምንድን ማለት ይቻላል? አንዳንድ የምጠይቀው ጥያቄ ነበረኝ። ከየት ቤተ እምነት ነው? እኮ ከየት ቤተ እምነት ነው ወዳጅ? የተሰቀለውን ብቻ ማምለክ አይቻልም? እሺ ጊዜ ሲኖረን እንደዚህ ስሙን እንኳን ማተጣራ ኢየሱስ እንኳን አትለው። እሺ ክርስቶስን እንሰብካለን። በድጋሚ ያስገባን በስርዓት የማውራት አቅም አለ። ፒስ ነው ያ አለኝ። እኔ ሲጀምር ስርዓት ያለኝ ሰው ነኝ እኮ። ኢትዮጵያ ውስጥ ያደግኩ፣ ኢትዮጵያ ያሳደገኝ፣ ኢትዮጵያዊ እናት አባት እንዳንተ እንደ ዳኒ ያሳደገኝ ሰው ነኝ። ግን አንተ ውሸት ስታወራ መስማት ስለማልችል ነው። ወደ ገደለው እንግባና በደንብ ስማኝ።
ሚካኤል የዘላለም ሕይወትና ፍጹም ደስታ የሌለው ፍጻሜ የሌለው ደስታ መስጠት ይችላል። ሚካኤል ማለት አንተ የምታውቀው ነው እኔ የማውቀው ሚካኤል ይሰጣል ወይ? አንተ የምታውቀው ሚካኤል ምናልባት አንተ ጎረቤትህን ይሆናል ሚካኤል የምትለው ለዛ ይሆን አንደ ጎረቤትህ እያወራ ስላለ ከመልአኩ ክብር የተነሳ የተባለለትን መልአክ አይደለም የምታወራው። እውቀት ሲኖር ትገባለህ ብራዘር። በቃ ነታችሁ ነው። አሁን ጊዜ አናባክንም ብራዘር፣ እባክህ ጊዜ አናባክንም። እሺ ሚሚ ወይ እንዴት ነሽ? ደህና ነኝ እኔ። እሺ ከየት ቤተ እምነት? እኔ በጌታ ነኝ። እሺ ጸጋ ይብዛልሽ ታዲያ። አሜን። እሺ አጋዚ ነው አጋዚያ እንዴት ናችሁ? ደህና እንዴት ነው ራጂ? እኔም ደህና ነኝ። እሺ ከየት ቤተ እምነት ወንድም አለ? ከኢትዮጵያ ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ልዩ የሆነ ሚካኤል አለ አባት ሆነ የሚያሳድግ እንዲሁም ደግሞ የሱ ድርሳን ወይ የሱ ድርሳን ሲነበብ ፍጻሜ የሌለው ደስታ የዘላለም ሕይወት የሚሰጥ ሚካኤል አለ። ለእኔ ሚካኤል ልዩ ነው። እስቲ አሳየን ከመጽሐፍ ቅዱስ ውስጥ ልዩ የሆነ ሚካኤል አባትን ያሳደገ ጸሎትን የሚሰማ ሚካኤል አሳየን ከእግዚአብሔር ጋር። ተስፋ አለኝ ወላጅ ከእግዚአብሔር ቃል አሳየን ይህንን ሚካኤል ነው ያለ። ወላጅ ቅዱስ ሚካኤል የእግዚአብሔር መልአክ ነው። የማን መልአክ ነው? ነገር አይደለም። የማን መልአክ ነው አላለም። ልዩ የሆነ አባት የሆነ የሚያሳድግ በክንፉ ከልሎ ደግሞ ድርሳኑን ስታነብና ስትሰማ ደግሞ የዘላለም ሕይወትን የሚያሰጥ ሚካኤል አለ ወይ? የእግዚአብሔር ልጅ ኮንክ ይደረግላል። እንደዚህ ቀላል ነገር ነው። እግዚአብሔር ማስረጃ እሱ ልጆቹን ለመጠበቅ ማስረጃ አስተ እኔ ምስክር ነኝ በህይወት የቆምኩት። የእግዚአብሔርን ቃል ጠቅሰህ ማስረጃ ታቀርብ አትችልም ማለት ያንተን ልምምድን ነው ተገናል። መንገድ አለኝ እኔ። የለህም ማስረጃ ወላጅ? ብዙ ማስረጃ አለኝ ግን ያው መጽሐፍ ቅዱሳዊ ማስረጃ አለ ባቀርብልህም ለሚሰማኝ ሰው ትንሽ ነገር ማለት ፈልጋለሁ። ቆይ እንትን መረጃ ባይኖረውም ወንድምነት ቆይ አንዳንዴ የራሳቸውም የህይወት ተሞክሮ እሺ ወንድም ልምምዱ አስተማሪ ሊሆን ይችላል። ጥቅስ የግድ ጥቅስ ባይሰጠንም በህይወቱ ያየውን የተረዳውን የቀመሰውን ያወቀውን ቢነግረን ጥሩ ነው። አጋዚ መላእክትን ትወዳለህ አይደል? አመሰግናለሁ። ቀላል ነበር ለመረዳት። እንደዛ እኔማ ከበደብኝ ትልቅ ነገር አስመሰለኝ። በሱ ችግር የለውም። መላእክትን ትወዳለህ አይደል? እወዳቸዋለሁ። ሁሉንም ነው የምትወዳቸው? እወዳቸዋለሁ። እሺ ከነርሱ መካከል እንደው በጣም አብልጬ እወደዋለሁ ዕጣ ክፍሌ ነው ብለህ የምትለው አለ? ቅዱስ ሚካኤል አለ። አብለጠህ ከሌሎቹ ይልቅ ትወደዋለህ እሱን? ለምን ነው እሱን ለይተህ ለብቻው ከሌሎቹ ይልቅ ለይተህ የወደድከው?
ያው በመጀመሪያ ደረጃ ከፈጣሪ ጋር የተዋወኩበት ቤተክርስቲያን ስለሆነ ወደ እግዚአብሔር ያቀረበኝ እሱም ስለሆነ በሱም ምክንያት ደግሞ በጣም ብዙ ነገር አልፌያለሁ። አይ ቆይ አንዱን ምንድነው አካባቢ ላይ ለአቅራቢያ ያለው ቤተክርስቲያን የሚካኤል ተብሎ የተባለው ስለሆነ ነው ሚካኤልን የወደድከው? አው እዛ ቤተክርስቲያን ክርስትና ተነሳው የእግዚአብሔር ልጅ ሆንኩ እዛ ቤተክርስቲያን እና በጣም ከሁሉም አብልጬ ወደዋለሁ። አንድ ምክንያት እሱ ነው። ለምሳሌ እንደምትወደው ነግረኸው ታውቃለህ? እንደምትወደው አዎ ያውቃል እሱ። ነግረኸው ነው የሚያውቀው ወይስ አትነግረው ነው የሚያውቀው? ያው መንገር ይጠበቅብኛል። ኦኬ ነገርከው አይደል? ሰማህ አይደል? ብዙ ነገር ያ ከነገርከው ሰማህ፣ እንደምትወደው ነገርከው ሰማህ። ከዛ አመሰግናለሁ አጋዚያን፣ እኔ እንደዚህ ልዩ አድርገህ እንደምትወደኝ አላውቅም ነበር፣ ግን ለኔ ያለህ ፍቅር የተለየ ነውና በእውነቱ በጣም አመሰግናለሁ ብሎ መልስ መለሰልህ ወይስ ዝም ነው ያለ? አይ መልስ የተመለሱልኝም አሉ፣ ጥያቄዎችም አሉ፣ ጠይቀዋለሁ። ስለመውደድልኝም አሉ። ቆይ ስለመውደድህ ነው የጠየኩህ። ቆይ ስለመውደድህ ነው የጠየኩህ፣ ስለመውደድህ ነው። እሱን እሺ ምን አልከኝ? ስለመውደድሽ እኮ እወድሃለሁ ብለህ ስትለው እኔ ያው እንደምታውቀው ቅዱስ ሚካኤል መላእክትን በሙሉ እወዳለሁ፣ ግን ያንተ ግን በጣም ይለይብኛል። ልዩ ነህ አንተ ለኔ እና ፍቅርህ በልቤ ያለ ከሌሎችን ከምወድበት በላይ አንተን አብልጬ እወድሃለሁ ብለህ ስትለው ሰምቶኛል ብለኛል። ሚካኤል ከሰማ በኋላ ይገርማል አጋዚያን፣ እኔ ደግሞ ልክ እንደዚህ ለኔ እንደዚህ አይነት ልብ እንዳለ አላውቅም ነበር። ስለወደድከኝ ከሌሎች ሁሉ ይልቅ አብልጠህ መላእክትን እንደምትወድ አውቃለሁ፣ ደሞም ነግረኸኛል። እኔን ግን ደግሞ በጣም በልዩ ነገር እንደምትወደኝ ስለነገርከኝ በጣም አመሰግናለሁ ብሎ መለሰልህ ወይስ ዝም ነው ያለህ መውደድህን ስትነግረው? እኔ ያው እንደሚመስለኝ ከሆነ የሚመስለኝን ከጠየቅከኝ ነው የተነጋገራችሁትን። ምክንያቱም አንተ እሱን ታወራለህ፣ እሱም አንተን ያወራሃል። ምክንያቱም ንግግር አለ ማለት ነው። በቃ እንደ የቅርብ ወዳጅህ ነው። አንተም ትወደዋለህ፣ እሱም ይወድሃል እና እንዳወራ ሰው ነው እንጂ የሚመስልን አይደለም። ምትነግረን የመሰለህን አይደለም። እሺ ይቅርታ፣ የሚመስልን ያልክ ይመስሉኝ ነው። የመሰለህን አይደለም። ያው ፍቅራችን እንደሚቀጥል ተስፋ አለኝ። አዎ ነግሬዋለሁ፣ መውደዴን ነግሬዋለሁ ብለህ ስትል መውደድህን ስትነግረው የእሱ ምላሽ ምን ነበረ? እኔም እወድሃለሁ አጋዚያን፣ በጣም ነው የምወድህ፣ ከሌሎቹ ይልቅ ደግሞ አንተ ለእኔ ያለህን ልብ ተረድቻለሁ ምናምን ነገር ብሎ መለሰልህ ወይ ነው ያልኩህ? እኔ እስካሁን ያው እንግዲህ ዝም ነው ያለኝ። ነገሮች የሚያሳየኝ እንጂ እንደዚህ አፍ አውጥቶ ምናምን አላናገረኝም። እኔ ስላልኩት ማለት ነው። አላናገረም። ሰማኛ አንዴ ላውራ ትንሽ መለስክልኝ እኮ አላናገረህም አይደል? በቃ ባጭሩ ከፈለክ አላናገረኝም። ኦኬ አላናገረህም። ለምንድን ነው ያላናገረህ? የእግዚአብሔር መላእክት ሰዎች ጋር ሲመጡ ያናግራሉ አይደል? እሱ እንደዚህ እኔ በፍቅር ቀረብኩት እንጂ እንደ መላእክት እንደ ታዛዥ አድርጌ ቀረብኩት እንጂ ያው ስልጣኑ ደግሞ ያስገድዷል። ገባህ? እንዳይቀርበኝ የሱ ስልጣን የኔ መቆሸሽ እንዳይቀርበኝ ነው። ታዲያ በመካከላችሁ ወዳጅነት የለም? አሱ ወዳጅነት የለም? ደስ ይሏል። እሱም እንደምናወራ ደግሞ ተስፋ አለኝ። በምን አወክ ደስ እንደሚለው? እንዴ አንዴ ቆሽሽ ያለው ብለህ ካልክ እንግዲህ ቆሻሻ ነህ ማለት ነው። ሚካኤል ቆሻሻ ሰው ማውራት አይፈልግም ማለት ነው። አይ ይፈልጋል ብለህ ካልክ አውቃለሁ ብለህ ካልክ እንዴት አወክ? አይኔ አንተ ቆሻሻ ነኝ ስትል እሱ አይ ቆሻሻም ብትሆን አናግርሃለሁ
ብሎ አንድ ቀንም አናግሮ አያውቅም። ደግሞ አንተ ደግሞ ትመጣና ቆሻሻኔ ብለህ ካልክ ደግሞ ያው ሚካኤል ንጹህ ነው ማለት ነው። ካንተ ሚካኤል የእግዚአብሔር መልአክ ስለሆነ ንጹህ ነው ማለት ነው። ስለዚህ እሱ እኔ አይመጥነኝም እኔ ቆሻሻን ሰው አላናግርም ብሎ ይበል አይበል ሐሳቡን አታውቅም እና ዝም ብለህ ግምትን ነው የምትናገረው። ይውደድም አይውደድም እሺ ግምቴን ሳይሆን ያው ለነፍሴ ስለምሳሳላት ምንም በቆሽሽም የማጥብበት ብዙ መንገዶች አሉኝ ነፍሴን እና በዛ ውስጥ በምን እንደምታጥባት በሳሙና በምናምን በምን እንደምታጥባት የቆሸሸ ነገር በሚታጠብበት በብዙ ነገር ያው እናንተ ቤትም የቆሸሸ ነገር በሳሙና ይታጠባል። በሳሙና በእንዶድ ይታጠባል። በሳሙና በእንዶድ ምናምን ነገር ይታጠባል። በኦሞ ይታጠባል። የቆሸሸ ነገር ሚታይ ከሆነ በእንዶድ በሳሙና ልክ ነህ። እንደዚህ ሚታይ በእንዶድ በሳሙና ነፍስን የምታጥባት እንደዛ አድርገህ ጠብልኝ ይሏሉ። በሳሙና በእንዶድ ሚካኤል እንዲያጥብልህ እንደዛ አድርገህ ንጽት አድርገህ ነፍሴን ለፍርድ ቀን ስቆም እኮ የሚያጥብልህ በሳሙና በእንዶድ ነው ያነጻል እሱ። እኔ እንዶድ ብዙ አላውቅም። እሺ ሳሙና ማለት ግን እንደዛ ቢያደርግልኝ ደስ ይለኛል። ስለዚህ ሚካኤልን በሳሙና ነው ጠብል የምትለው ነፍስህን? አይ ዳኒ እኮ ነህ እንደዚህ አይነት አርዕስት እያመጣ ሰውን እኛንም ቅንጭላታችን ይላል የሀገሬ ገበሬ የህዝቡን ሁሉ ቅንጭላት የምታዞረው ዳኒ ነህ ጥፋተኛ። አሁን ከዚህ ህዝብ ጋር ተቆጥረን ነው ስንት ሚሊየን ክርስቲያን ኢትዮጵያ ውስጥ አለ ተብሎ ይባላል። ወንድም ያጋዚ መጽሐፍ ቅዱስ አንብብ። እሺ ቴንክ ዩ መጽሐፍ ቅዱስ አንብብ። አባቴ ፓስተር ነው ወይስ? ኖ አይ ፓስተሩ ፖስተር ሊሆን ይችላል። አባትህ ፖስተር እንጂ ፓስተር አይደለም። ፓስተርማ ከሆነ ፖስተር ሊሆን ይችላል ነብይ። አሁን እዚህ ደግሞ መጣ እዚህ ኦርቶዶክስ ላይ ብለህ ያስጠናኛል ለማለት እታች ወረድ። አባትህ እንግዲህ ፖስተር ሊሆኑ ይችላሉ። ፖስተሩን አናግራቸው። እንዲህ አይነት የፓስተር ልጅ አቤት ለአባቶች እኮ ይታያል ሚካኤል። ለእሱ አባት አይታየውማ። ምክንያቱም ያው በራእይ ይታያቸዋል። ሚካኤል በራእይ ይታያቸዋል። ብዙ ሰዎችም መስክረዋል። ፕሮቴስታንቶችም እንደዚሁ መስክረዋል። ምን ብለው መሰከሩ ፕሮቴስታንቶች? ያው ሶሻል ሚዲያ ላይ ማየት ትችላላችሁ። ሚካኤል መጥቶ ከእንደዚህ በሽታ በካንሰር ታምሜ ነበረ ሶሻል ሚዲያ ላይ አለ። ሚካኤል መጥቶ እንደዚህ አዳነኝ አይዞሽ አለኝ ብለው ምስክርነት ሰጥተዋል። ወገኖች ሶሻል ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ሞር ደግሞ ቲክቶክ ላይ እሺ ሚዩት አድርገው። እውነት ኦኬ። የእግዚአብሔር ቅዱሳን መላእክት እግዚአብሔር ሊገልጣቸው በወደደ መጠን የእግዚአብሔር ሰዎች በራእይ ያዩዋቸዋል። በራእይ ማለት ነው፣ በካርቶን አይደለም ያልኩት፣ በራእይ ያዩዋቸዋል። ጌታ ሊገልጣቸው በወደደ መጠን ማለት ነው። አንዳንዴ በሰው አካል ሆነው ያዩዋቸዋል። አንዳንዴ ደግሞ ልክ የእሳት ሰረገላ ላይ የተቀመጡ ልክ በመጽሐፍ ቅዱስ አሁን መጽሐፍ ቅዱስ የሚያነብ ሰው ነው ይሄንን የሚያውቀው። በኤልሳና በጊያዝ ዘመን እንደነበረው ተራራውን ሞልተውት ነበር የእግዚአብሔር ሰራዊት፣ የእሳት ሰረገሎች ማለት ነው። እነዛ ሆሊ ኤንጅል ቅዱሳን መላእክት ነበሩ። እና በእንደዚህ ጌታ ይገልጣል። አይገልጣቸውም ብለን አንልም። የመላእክት መገለጥ አዲስ ኪዳንም ላይ ስላለ ማለት ነው። ጳውሎስ ጋር መጥተዋል የእግዚአብሔር መልአክ በመርከቡ ላይ። ጴጥሮስ ጋር መጥተዋል ወህኒ ቤት የእግዚአብሔር መልአክ። ዮሐንስ ጋር መጥተዋል የእግዚአብሔር መልአክ በፍጥሞ ደሴት። ማርያም ጋር መጥተዋል፣ ዘካርያስ ጋር መጥተዋል መልአኩ ገብርኤል። እንዲና እንደዚህ አይነት በጣም አለ። ጌታ ኢየሱስ ጋር ራሱ መጥተዋል የእግዚአብሔር መልአክ። የሚያበረታው የእግዚአብሔር መልአክ ታየው ይላል በጌቴሴማኒ ጸልይ እንጂ ካርቶን ላይ ስለ ኦርቶዶክስ እንደምታረጋው ራጉኤል ቤተክርስቲያን ጀርባ በቀለም ያበደ የተፈጠሩበትን ማንነት ከሰው ልጆች የተለየ መሆኑን
ሰው ቢያቅ ያላየውን አንድ ቀን ተመልክቶት በራእይም እግዚአብሔር በእውነተኛ ራእይ እግዚአብሔር በእውነተኛ ህልም ገልጦላቸው ያላዩአቸውን መላእክት በካርቶን ላይ ስለው አይቀልዱም ነበር ማለት ነው። ስለዚህ ይሄ የጥንት አረማውያን አምልኮ ከዛ የተቀዳ የጣዖት ስርዓት ልምምድ ነው። ቅዱስ ሚካኤል የኦርቶዶክስ መቀለጃ የጴንጤ መቀለጃ አይደለም፣ የእግዚአብሔር ቅዱስ መልአክ ነው። ቅዱስ ገብርኤል የእግዚአብሔር ቅዱስ መልአክ ነው። ኦኬ ለመላእክት ክብር እንሰጣለን ብላችሁም ትሉ ኦርቶዶክሳውያን በመላእክት ላይ ስታላግጡ፣ ስታሾፉ፣ ስትቀልዱ ነው ያየናችሁ ያየነው እንጂ እንደው መላእክትን አያከብሩም ብላችሁም ሰድቡን እኛን ጴንጤዎቹን መላእክትን ስናከብር ነው የተገኘ ነው። ምክንያቱስ የእግዚአብሔር መላእክት ናቸው። አምጣ አባይ የእግዚአብሔር መላእክት የእግዚአብሔር ሰራዊት ናቸው። አንተ በካርቶን ላይ ምስለው አይደለም። መጥቶ አንድ ቀን አውርቶ የማያውቀውን ሚካኤል ከሌሎቹ ይለይብኛል እያልክ ደግሞ በመላእክት መካከል ልዩነት ፈጥረህ አሁን ከእናትና ከአባት ተብሎ ሲባል እኔ እናቴ ትለይብኛለች ይላል። አብዛኛው ኢትዮጵያዊ አባቱን አይወድም። አብዛኛው ኢትዮጵያዊ አባቱን አይወድም። የአባቱ ጠላት ነው። እዚህ ውስጥ አሁን ያላችሁ ስንቶቻችሁ አባቶቻችሁ እንደምትወዱ አላውቅም። እምዬ ነው የምትለው ሄደህ ማለት ነው። ያው እንትን ድስት ስትልስ ስላደክ ግን ለእናትም ለአባትም የሰጡንን ያህል ፍቅር ልንሰጥ እንችላለን። ወይ ደግሞ አንዳንዴ አባት ጨካኝ ሆኖ ላይወደድ ይችላል፣ እናትም ጨካኝ ሆና ላትወደድ ትችላለች። ግን እናትም ብቻ ለይቶ የሚወድ አባትን የማይወድ ከሁለቱ ዘር እንደተገኘ የማያስብ ስንት አረማኔ ያለ። ይሄስ መቼም በምድራዊ ሰው ከሰው እናት አንዳንዴ ከአባት ይልቅ ለልጆቿ ሀሳቢ ልትሆን ትችላለች። አይ ነው እናውቃለን። አባትም ደግሞ ከልጆች ማለት ነው። ፓስተር እንዴት አደርክ? አሁን አልጀመርኩ። አዎ ገና እንዴት ነው? ሰላም አለ ልጨርስና ያ ኦኬ። ስለዚህ ወገኖቼ በሰውና በሰው መካከል ልዩነት ሊደረግ ይችላል እንደ ቀረቤታው። እንዳልኳችሁ አንዳንድ አባቶች ጨካኞች ናቸው። ጨካኞች በፍጹም ወልደው የሚረሱ አይደለም። የዛን ቀን ከእናቶቻችን ጋር ከተኙ ጊዜ በኋላ ዞር ብለው የማያዩ ማለት ነው። በቃ ተወለድም ደግም ምንም ሸንኮራ አልገዛልህ፣ ከረሜላ አልገዛልህ፣ ጠረኑን አታውቀው ምናምን ነገር እና አባቴን አልወድም ብሎ ቢል ሰው አንድ ሰው ይችላል። ምክንያቱም ምንም አይደርሽብ ጊዜ ጀምሮ ወስዳ በቆሻሻ ገንዳ ውስጥ የጣለች ማለት ነው። ከዛ ሰዎች አንስተው ከሆነ ቦታ ላይ ያሳድገው ከዛ እናቱን በኋላ ላይ ቢያቅ እኔ ለእናቴ ፍቅር የለኝም ብሎ ቢል ይችላል። ምክንያቱም እስከ ልጅነት ጀምሮ አላሳደገችውም፣ ወልዳን የጣለችው እንደ ቆሻሻ ነገር ማለት ነው። ይሄ በሰውና በሰው መካከል ከሚያረጉልን ውለታ የተነሳ ይሄኛውን እንትና እናቴ ትለይብኛለች ወይ አባቴ ይለይብኛል ብሎ ተብሎ ይባላል። መላእክት እኮ ኦርቶዶክስ እኮ መላእክት መካከል እኮ ገብታ ነው ይለይብኛል ብሎ የሚሉት። ምን ስለሆነ ነው ቅዱስ ሚካኤል ከቅዱስ ገብርኤል የሚለየው? ኦኬ ልዩነት አንድ አለው። ምን የእግዚአብሔር መልአክ በመሆኑ የመላእክት አለቃ በመሆኑ ይለያል። አለቃ ስለሆነ ይለያል። ከዛ ውጪ በምኑ ነው የሚለየው? የቁመቱ ርዝመት ነው ለክታችሁታል? የሰውነቱ ክብደት ነው ሰውነት አለው ወይስ ሩሩ ነው ምናምን ነገር ይላሉ። ደግሞ ኦርቶዶክስ እኮ መጥተው የለም እሱ ሩሩ ነገር ነው ምናምን ነገር ምልህ ያው ገራገር ነገር ነው ይላሉ። ገብርኤልስ ቁጡ አቢሾ የጠጣ እንደው የሆነ ነገር ስታረግ ግልፍ ብሎት ወዲያውኑ አንስቶ በትር አንስቶ ርግብግቢትህን የሚደፋ የሚመታ ምናምን ነገር ብሎ ማለት ነው። ያው ብላለች እኮ ዛም ቤተክርስቲያኒቱ ሚካኤል አርመመ እያለች ማለት ነው። ወገብርኤል ተደመ አመሰቀሉ አይሁድ ለእግዚእነ እያለች እሱ ቆሞ ያደንቅ ነበር። ፈጣሪ ሆኖ ሳለ በፍጡር እጅ እንዴት እንደዚህ ሊሰቀል ወደደ ብሎ። ገብርኤል ግን ተቆጣ፣ ተናደደ። ስለዚህም ሰይፉን አንስቶ ወረወረ። ገብርኤል ትዕግስት የሌለው ግልፍተኛ፣ ሚካኤል ግን አምላኩ እንኳን ራሱ ሲሰቀል ምንም የማይሰማው አይነት አድርጋ ማለት ነው። ይሄ የደብተራዎች ወሬ ነው ወንድሞች እናቶች። ስለዚህ በምንድን ነው ሚካኤል ይለይብኛል ስትሉ በምንድን ነው?
እኔ አሁን ሚካኤል ከገብርኤል ይለያል ወይ ብሎ አንድ ሰው ቢጠይቀኝ የእግዚአብሔር መላእክት ናቸው ሁለቱም። የእግዚአብሔር ሰራዊት ናቸው ሁለቱም። አለቆች ናቸው ሁለቱም። ኦኬ የእግዚአብሔር አገልጋዮች ናቸው በቃ ሁለቱም። ስለ ሚካኤል ግን ሲናገር የመላእክት አለቃ ነው ይለዋል። ሃይራርኪ እንዳላቸው ባቅም ሌሎችም መላእክትም ጭምር ሃይራርኪ የስልጣን ተዋረድ እንዳላቸው ባቅም ግን ቅዱስ ሚካኤል የመላእክት አለቃ ነው ብሎናል መጽሐፍ ቅዱስ። በቃ በእልቅናው ነው የተለየብህ እና ሶ ዋት ወይስ ምንድነው? ጸሎት በመስማት ነው ኦርቶዶክሳውያን ተለየብን ብላችሁ ትሉት? ይሄንን አትመልሱትም። ዝም ብሎ ይለየበኛል ሚካኤል ይለየበኛል። በምን የተለየብህ? ሂድ መናፍቅ ጴንጤ ተናገር የተለየብህን። አሁን የገባችሁ ሰዎች ትነግሩናላችሁ በምን የሚለይባችሁ። ያው ተናገር። ቴንክ ዩ ጋይድ በነጥብ አስቀምጠህ ከሌሎች መላእክት ይለይብኛል ብለህ ስትል ከሰውም ከመላእክት ነው ያልከው። በተለይ ከመላእክት ነው። በምን እንደሚለይብህ መጽሐፍ ቅዱስ ላይ ሚካኤል አዳኝ ነው ከበሽታ ይፈውሳል የሚል ነገር የለም። ነገር ግን ብዙ ፕሮቴስታንቶች እየመሰከሩ ነው። አንደኛ አይተው ማንም ፕሮቴስታንት ማንም ፕሮቴስታንት አድምጥ ማየት ይቻላል። ሶሻል ሚዲያ ላይ አምጣ በል ክፈተው። ትልቁ ላይ አድርጌያለሁ። ክፈተው ቶሎ። ያ ፕሮቴስታንት ሚካኤል ፈወሰኝ ብሎ የሚል ፕሮቴስታንት ካለ እሱ እናንተ ጠፍጥፋችሁ የሰራችሁት ፕሮቴስታንት ነው ማለት ነው። አምጣ በቃ ቪዲዮን ክፈተው። ፕሮቴስታንት ሚካኤል ፈወሰ about ሴንት ሚካኤል ብላችሁ ቲክቶክ ላይ ሰርች ወንድሜ ኖ ራስህ አምጣው። ራስህ እንዴት አድርጌ አምጣው? ያው ፈረንጅ እንግሊዝኛ የሚያወሩት ቲክቶክ ላይ ስለ ሚካኤል ብላችሁ ሰርች አድርጉትና ምን አለ አንዷ ካንሰር ታማ ከዛ በህልሟ መጣና ከካንሰር ሲፈውሳት አየችና መሰከረች ማለት ነው። ስለዚህ ለኔ ሚካኤል በጣም ቅርቤ ነው። እግዚአብሔር ነው ይኸው ለኔ ሚካኤል በጣም ቅርቤ ነው ብላ አድምጠኝ። እምነቴ ፕሮቴስታንት ነው አለች አይደል እንዴ? በደንብ ነው። ኦኬ የት ቤተክርስቲያን ነኝ አለች? ሜቶዲስት፣ ባፕቲስት፣ ፕሬስቢቴሪያን የትኛው አለች? ቸርቾች ማለት ነው። እኔ እንግዲህ እኛ ስላለንበት አንግሊካን የት ነው ያለች? በነጮቹ ሀገር ላይ ነው ያለሁት። እኔ ጋር አታምታታም አሁን ትናገራለሽ ማለት ነው። ስለዚህ የት ቸርች ነኝ ጴንጤ ነኝ ብላ አኔ ሜቶዲስት አለ ባፕቲስት አለ የት ነው ያለችው? የት ነኝ ብላ አለች። እውነት ለምናገር የትኛውን ሃይማኖት እንደሆነ አልጠቀሰችም። ግን በቃ የሃይማኖቷን አልጠቀሰችም። ፕሮቴስታንት እንደሆነ ያስታውቃል። ሃይማኖቷን ካልጠቀሰ ፕሮቴስታንት ነኝ አትልህም ብራዘር። አሁን ዝም ብሎ እንቶ ፈንቶ የሆነ ወሬ ነው የምታወራልህን ማለት ነው። ታንክ ዩ አይ ቲክቶክ ላይ ማየት ይቻላል። ግን ሚዩት አድርገህ የራስህ አንተ ራስህ ያየኸው እዛ የተጠፈጠፈ እኮ አልኩህ። ጴንጤ ሆኖ ሚካኤል ከበሽታዬ ከካንሰሬ አዳነኝ ብላ የሚል የለም። ለምን? ሚካኤል ከካንሰር የመፈወስ ኃይልና ስልጣን ስለሌለው። ልብ በልና ስማ እሺ። ይሄ ዝም ብሎ የባልቴት ወሬ አታውራን ነው ወንድማችን። ሚካኤል የእግዚአብሔር ቅዱሳን መላእክት ከካንሰር የመፈወስ ስልጣን ስለሌላቸው ኦኬ። ማንም ጴንጤ በክርስቶስ ኢየሱስ ወደ እግዚአብሔር ወደ አብ ይጸልያል። ካዳነው ያዳነኝ ኢየሱስ ነው ብሎ ነው የሚመሰክረው። ያዳነኝ እግዚአብሔር ነው ብሎ ነው የሚመሰክረው። ኦኬ ካዳነው እንደው መልአክ እንኳን ከላከለት እግዚአብሔር መልአኩን ልኮ አዳነኝ ነው ብሎ የሚለው። አዳኙ ማን ነው ማለት ነው? እግዚአብሔር ነው። ኦኬ ለመጀመሪያ ጊዜ የት እንደሆነች ቸርቿ የት እንደሆነ ማታውቃት ሴትዮን ጠርተህ ፕሮቴስታንቱ ሁሉ ሚካኤል አዳነኝ ብሎ ለብት ይሄ ዝም ብሎ ወሬ ነው። በቃ ዝም ብሎ ወሬ የቡና ወሬ ነው። አንድ ፕሮቴስታንት እኮ አልኩህ በነጮች ሀገር ነው ያለሁት። እሺ አንድ ፕሮቴስታንት ነኝ ብሎ የሚል በትክክል ጌታን የሚያውቅ ባፕቲስት፣ ሜቶዲስት፣ ፕሬስቢቴሪያን፣ አንግሊካን የትኞቹም አሉ ብለህ የምትላቸው በእነሱ ቤት ውስጥ የሚሰበከው የአብ ልጅ ኢየሱስ ክርስቶስ እግዚአብሔር ነው እንጂ አዳኝ ተብሎ የሚሰበከው የእግዚአብሔር ቅዱሳን መላእክት እግዚአብሔር ሲልካቸው መጥተው እንደሚራዱኝ ልክ እኛ እንደምናስተምረው እንጂ የሚያስተምሩት ሚካኤል አዳነኝ፣ ሚካኤል ከበሽታ የፈወሰኝ፣ ገብርኤል ደግሞ እግሬን ፈወሰኝ እንዲህ ብሎ የሚል ትምህርት የለም። ስለዚህ ጸበል ቤት እየሄዱ የሚፈወሱ ያለ መረጃ የምታወራው በቃ ሚዩት አድርገው። ያለ መረጃ ትልቁ ላይ አቋርኩ አምጣ ብዬ ስል የለም አልክ። እናንተ ፈልጉት አልክ። አንተ አይ ጸበል ቤት የሚፈወሱ አሉ።
ታመው እነሱስ የትኛው ጸበል ቤት? ጴንጤ ጸበል ቤት አለው እንዴ? አይደለም። ስለ ኦርቶዶክስ ነው አሁን። ስለ ኦርቶዶክስ አይመለከተንም። እናንተ ጋር ጸበል ቤት አሉ ታዲያ ተፈውሰው የማያውቁም እኮ ነው የምልህ። ተፈውሰው የማያውቁም እንዴ ምስክርነት እየሰጡ እሱን ታውቃለህ እኮ። እኔ አላውቅም። ተፈውሰው የማያውቁም እኮ ነው የምልህ። ድራማ ነው እዛ የሚሰራው። እግዚአብሔር ለነፍስም ይሁን ለስጋችን ፈውስ ልጁን እንጂ ሰጠህ ከተራራ ስር ያፈለቀልህ ውሃ የለም። አይ እየሰማኸኝ ነው? በመረጃ በቃ ካለመረጃ ከሆነ የሚታል በመረጃ ያለ መረጃ ከሆነ አታውራኝ ብራዘር። ቴንክ ዩ። ያለ መረጃ ይሄ ዝም ብሎ ገለባ የሆነ ነገር የምታወራው ማለት ነው። ነገርኩ። የትኛውም ኦርቶዶክስ የሆነ ሰው ጸበል ተጠምቆ ከበሽታው አልዳነም እኮ ነው የምልህ። ምክንያቱም ውሃን ሊያድን እግዚአብሔር ከተራራ ስር ነው ያሁሉ። አዎ ድራማ ነው፣ ዲማኒክ ነው፣ ድራማ ነው እግዚአብሔር። ምክንያቱም እግዚአብሔር ለሰው ልጆች ማዳን ልጁን እንጂ የሰጠው ለነፍስም ለመንፈስም ለስጋም መድኃኒት እንዲሆን መድኃኒት ክርስቶስ ጌታን ነው እንጂ የሰጠን ከተራራ ስር ውሃ አይሰጥህም። ስንት ሰው ከኩላሊት ፌለር በጸበል እሱ የእናንተ ቅራቅንቦ ወሬ ነው ብራዘር። በመረጃ ልታሳየናቸው መጽሐፍ ቅዱሳዊ ላይ ውሃ ለመፈወሻችሁ ከተራራ ግርጌ ያፈለቀላችሁ እግዚአብሔር ብሎ የሚል ልታሳየን አትችልም። እግዚአብሔርን እውነት ነው የምፈልገው። እውነት እንደውም ትነግረኛለህ ብዬ ነው ኤክስፔክት የማደርገው። እንደውም አምነኸው እኮ ይኸው ታዲያ እውነቱ እኮ ነው ሊኖር ይችላል። እውነቱ ልብ በል አድምጠኝ። እውነቱ ልክ ነው ዲያው የሽንቁሩ ሚካኤል ጸበል ያድናል ምናምን ብዬ እንድልህ ነው። ሽንቁሩ ሚካኤል ድረስ ሄጃለሁ። ሊያድን ይችላል፣ ነገር ግን በትክክለኛ ሃይማኖት አይችልም። አንተ ከተራራ ግርጌ የፈለቀ ውሃ ለሰው ልጆች መዳኛ እግዚአብሔር ከተራራ ግርጌ ውሃ ፈለቀ ብለህ የምትለውን አሳየን። እግዚአብሔር ለሰው ልጆች ለነፍስ ለመንፈስ ለስጋችን መድኃኒት ይሆን ዘንድ ልጁን ወደዚህ ዓለም ላከው። ልጁ ብቻ ነው አዳኝ። ኦኬ ልጁ ነው አዳኝ። ልጁ የአብ ልጅ ኢየሱስ ነው የሚያድንህ። ስሙን ጥራው ትድናለህ፣ ከየትኛውም ነገር ማለት ነው። ከመከራ ስጋ፣ ከመከራ ነፍስ፣ ከየትኛውም ነገር የአብ ልጅን የዳዊት ልጅ ስሙን ጥራው። ስሙን ኢየሱስ ትይዋለሽ። ኢየሱስ ተብሎ እኮ የተባለው መድኃኒት ማለት ነው። መድኃኒት ማለት ነው እንጂ ከተራራ ግርጌ እግዚአብሔር አድምጠኝ፣ አታቋርጠኝ። ከተራራ ግርጌ ከኢትዮጵያ ተራሮችና ኮረብቶች ግርጌ የፈለቀ ምንጭ ለመድኃኒትነት ሰጠን። እሱን ደግሞ ራሳችሁ ናችሁ እኮ። ይሄ የሚካኤል ምንጭ ማነው ጸበል ነው፣ ይሄ ገብርኤል ጸበል ነው፣ ይሄ አቦ ነው፣ ይሄ የእንትና ነው ብላችሁ የምትሰይሙት ማለት ነው። ከዛስ እንደ ውሃውን እንኳን ያፈለቀላችሁ እግዚአብሔርን እንኳን አታመሰግኑትም። እንደው በውሃ እንኳን ተፈውሻለሁ ከተባለ የበሬን ምስጋና ወሰደው ፈረሱ ይባላል። ከተራራ ስር እንኳን ውሃውን ያፈለቀው እግዚአብሔር ነው። እንደው እናንተ ራሳችሁ እግዚአብሔር ያልሰየመውን ስያሜ ሰጣችሁ ካበቃችሁ በኋላ ከዛ ምን ትላላችሁ? ሚካኤል ፈወሰኝ። እሺ የት ሄደ የሚካኤል ጸበል? የሚካኤል ጸበል ብሎ ያለው ማን ነው? እራሳችሁ የእግዚአብሔርን ውሃ የሚካኤል ጸበል አላችሁት። አንዳንድ ውሃዎች በተፈጥሮ የሚፈውሱ ልክ እንደዚህ እንትን የሚፈውሱ አሉ። እኔ አሁን ባለሁበት ሀገር ምንድነው ውሃው ሳይሆን ጭቃ አለ፣ ማድ ማለት ነው። ይሄ ከቮልኬኖ የወጣ ማለት ነው። የሚገነፍል ከቮልኬኖ የወጣ እሳተ ገሞራ ያፈነዳው ውሃ አለ፣ ማን ነው ጭቃ አለ። እኔ ካለሁበት አሁን ወደ 275 ነው። ወደ 275 አይነት ኪሎ ሜትር ያህል ርቀት ላይ ያለ አለ እንደዚህ ማለት ነው። ልክ አሁን በእስራኤልም ዴድሲ በሚባለው ሙት ባህር በተባለው ጋር ጭቃ አለ። ራሱ የዴድሲ ጭቃ ሴቶችን ለሰውነታቸው ይቀቡታል። ቆዳቸውን ከማሳመር አይነት አኳያ አንዳንድ ዴድ ስኪን የሆነውን ነገር ከማንሳት አይነት አኳያ እንደዛ ይጠቀሙበታል። ልክ እንደ ፍል ውሃ አይነት ነገር ማለት ነው። ግን አሉ እንደዚህ ራሱ የተፈጥሮ ማለት ነው። በተፈጥሮ ራሱ የሆነ ከተፈጥሮ የያዙት ኬሚካል ነገር አለ ይመስለኛል። እና አሁን ጭቃው እዚህ ሀገር አለ። ጭቃውን እንደዚህ ቁርጥማት ምናምን ነገር ላለበት እንደዚህ አይነት ነገር ላለባቸው ሰዎች ሄደው ይጠቀሙታል ሰውነታቸውን እንትን ለማለት እና ልክ እንደዚህ አለ። ከተፈጥሮ አሁን ከእጽዋት የምናገኘው አለ እና እጽዋቱን ነጭ ሽንኩርት በልታ ነጭ ሽንኩርት ለብዙ ነገር መድኃኒት ነው ይባላል። ነጭ ሽንኩርቱም ስትበላ ከብዙ ነገር የሚያድንህ ነገር አለ በተፈጥሮ እግዚአብሔር ስለሰራው ማለት ነው። ነጭ ሽንኩርቱን በልታ ግን አርሴማ ነጭ ሽንኩርቱን ስበላ አዳነች፣ በፍጹም እጇ የለበትም። አቤት ፓስተር። እሺ አርሴማ ነጭ ሽንኩርቱ ውስጥ የለችበትም። ነጭ ሽንኩርቱ ማን የሰራው ማን የፈጠረው? ከጥንት እግዚአብሔር ነው።
ቃሪያ ብሉ፣ ነጭ ሽንኩርት ብሉ ምናምን ነገር እኮ ይባላል። ተልባ ጥሩ ነው፣ ፌጦ ጥሩ ነው ተብሎ ይባላል እኮ። ኦኬ። ስለዚህ ነጭ ሽንኩርት እግዚአብሔር የፈጠረው ነጭ ሽንኩርት በልታ ካበቃ በኋላ አርሴማ 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 የአርመኑ አርሴማ አይባልም። ስለዚህ እንደው ነጭ ሽንኩርትን በልታ ከተፈወስክ እንግዲህ ነጭ ሽንኩርት አሁን ጅንጅብል በጣም አሁን በሶሻል ሚዲያ ላይ በጣም የሚወራለት የጅንጅብል ሻይ አሁን እኛ በጣም እንትን እንላለን። ጅንጅብል ጠጡ ወንድሞች እናቶች፣ እሺ ጠጡ። ነጭ ሽንኩርት ብሉ፣ ቃሪያ ብሉ። እንደዚህ ሆት ስፓይስ የሆኑ ነገሮችን ማለት ነው። ብዙ ጠቀሜታ ስላላቸው ማለት ነው ለሰውነት። ማን ነው እነዚህን የፈጠረ? እግዚአብሔር ነው። ስለዚህ ቃሪያ በልተህ ምናልባት ወይ ነጭ ሽንኩርት በልተህ ከጉንፋን ብትድን የቅዱስ ሚካኤል ዕለት ነበረ ጉንፋን ያዘኝ። እሺ ነጭ ሽንኩርት የዛን ቀን በላሁ ቅዱስ ሚካኤል ፈወሰኝ ብለህ ብትለኝ እኔ ላይ ሙድ እያስክብኝ እንደሆነ ነው የሚገባኝ። እኔ አሁን ስለ ነጭ ሽንኩርት፣ ስለ ጅንጅብል፣ ስለ ተለያዩ ነገሮች ማን ነው የሚመሰገነው? መመስገን ያለበት ወንድሞች እናቶቼ፣ ማን ነው መመስገን ያለበት? ወንድምነት ትልቁ ላይ አድርገኝ። ማን ነው መመስገን ያለበት እንዴ? ሰው እኮ እግዚአብሔር የፈጠረውን እየከተከተ አንዴ ቆይ፣ ማናቸው? ኦኬ አንዴ ቆይ። ድንቹም ሽንኩርቱም የእመቤታችን ነው ያሉት ማን ነበር? ሊቀ ሊቃውንት ዕዝራ። ኦኬ ነጭ ሽንኩርት በልተህ እግዚአብሔርን ነው የምታመሰግነው። ለብዙ የሰውነት ጥቅም የተለያዩ ነገሮችን አድርገህ ማለት ጫካ ውስጥ ነው ያለሁት። እጽዋት ላሳያችሁ ፈልጌ ዛፎች ወክ እያደረኩ ጫካ ውስጥ ከሚስቴ ከፓስተሬ ጋር ማለት ነው። ኦኬ እነዚህ እጽዋቶች ውስጥ ብዙ ነገሮችን እግዚአብሔር ፈጥሯል፣ ለሰው ልጆች እጅግ ጠቃሚ የሆኑ ማለት ነው። እና ከዚህ ሕክምና ይሰራሉ፣ ቅመማ ቅመምን መድኃኒትን ይሰራሉ። ስለዚህ ከእጽዋቶች ወስደህ እጽዋቱ የፈጠረውን ጌታ አስረስተህ እነዚህ ዘፍጥረት መጽሐፍት ላይ ምድር ሁሉ ሐመልማላትን እጽዋትን ታበቅል ዘንድ ቃልን ተናገረ፣ ወጡ። ይህንን የሰራች አርሴማ አይደለችም፣ ሚካኤል አይደለም፣ ማርያም አይደለችም፣ ገብርኤል አይደለም፣ የትኛውም ፍጡር አይደለም። የዚህ ሀገር መንግስት እነዚህን አልሰራቸውም። ተክሏቸው ሊሆን ይችላል እንጂ አልሰራቸውም። የፈጠራቸው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ሳሩን እጽዋቱን የፈጠረ ማን ነው? አዝርቱን የፈጠረ ማን ነው? እግዚአብሔር ነው። ሎሚ ጠጥተህ ሚካኤልን አታመሰግንም። የሰራውን እግዚአብሔር ነው የምታመሰግነው። የፈጠረው እግዚአብሔር ነው። ሎሚን ብርቱካን በልተህ እመቤቴ ክብር ይግባሽና አትላትም። ምን አገባትና? ብርቱካኑ ሳረልችው የፈጠረችው ከጥንት እግዚአብሔር ነው የሰራቸው። ብራዘር የሰራቸውን እግዚአብሔርን አመስግን። ኦክሲጅን ሲሰጡ በእንዲህ አይነት አሁን በዛፍ ውስጥ ነው የምንሄደው ከፓሰሬና ከሚስቴ ጋር ማለት ነው። ይህንን አይነት ቅዝቃዜ ስታይ የሰራውን እግዚአብሔርን አመስግን። ወንዞችን ፏፏቴዎችን ስታይ የሰራውን እግዚአብሔር፣ እጽዋቱን በእነዚህ እጽዋቶች ላይ የሚያድሩ አዋፍትን ድምፃቸውን ስትሰማ የተለያየ መልክ ያላቸው የሰራቸውን ክርስቶስን አመስግን። ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለው የእኔ ጌታ የሰማይ የምድር ፈጣሪ ኢየሱስ ክርስቶስ ነው ይህንን የሰራው የፈጠረው። እሺ ሚካኤል እጁ አለበት እዚህ ላይ የለም። ገብርኤል አለበት እጁ ላይ የለም። ሲፈጥር እንኳን ራሱ አልተማከራቸውም፣ ሊያማክራቸውም አይችልም። ሚካኤል ለእግዚአብሔር ምክር ሊሰጠው አይ ይሄኛው እንደዚህ አድርገህ ባትፈጥረው ትንሽ ብታሻሽለው አጣመምከው ብሎ ሊል መብት የለውም። ብራዘር መብት የለውም። ስለዚህ አምላካችን እግዚአብሔር እንዴት ትልቅ እንደሆነ ሰው አያስተውልም። ይሄንን ቀንጥቦ በልቶ በለተቀኑ ጊዮርጊስ ምናምን ነገር ይላል። ምኑ ነው ያዳነህ? ጊዮርጊስ ነው ወይስ ቅጠሉ ነው? ቅጠሉን በልተ ነው። ቅጠሉን በልተ ከሆነ ቅጠሉን ማን ነው የሰራው? የአንተ ያርማኑ ጊዮርጊስ በቅጠል ላይ ምን ስልጣን አለው? ሰላም ዳኒ ሚዩት አድርገው። ያንተ ብቻ ነው እንደምታወራው አባቴ።
ሚዩት አንተ አድርገው ብቻ አንዳ ድሉን ለኛንም ስጠን እንጂ እኮ ሚዩት አድርገው አስወርጃለሁ። እንደዚህ ሚዩት አይነት መጨማለቅ አይሰራም። ያ ሚዩት አድርገው። ስለዚህ የምንላችሁ ምንድነው ወንድሞች እናቶች አምላካችንን እግዚአብሔርን ወቁት። እሺ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ የእግዚአብሔር ቃል የሚነግረን ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ኦኬ ውሃ ፈለቀ ከተራራ ግርጌ። ማን ያንን ውሃ ከዛ ግርጌ እንዲፈልቅ ያደረገው? መጠየቅ አለበት። ውሃውን የፈጠረ ማን ነው? መጠየቅ አለበት። ኦኬ ትውልዱ መጠየቅ አለበት። ይሄን በልተህ የፈጠረውን ጌታ ካላመሰገኑ ከስተቀር ሰዎች አይደሉም ይሄን የሰሩት። መላእክት እጃቸው የለበትም እዚህ ላይ። እንደዚህ አድርጎ ግሩምና ውብ ድንቅ አድርጎ የሰራ ጌታ ይሄን ብትበላ ለመድኃኒትነት ይጠቀሙታል። ዶክተሮች የምንወጣቸውን ኪኒኖች አብዛኛው የሚሰሩት ከዚህ ነው። እጽዋቶች ናቸው ማለት ይሄኛው ቀጥታ ይሄ ላይሆን ይችላል እንጂ እጽዋቶች ናቸው የተተከሉ የበቀሉ። ፓራስታሞል ውጠህ ብዙ ጊዜ ማን ነው የምናመሰግነው? እነዚህ እጽዋቶች ባይኖሩ የሰው ልጅ ኪኒን ባልሰራ፣ ዶክተሮች ቀመመው በላብራቶሪ ቀመመውት ባልሰሩ። ስለዚህ የምታደርገውን ነገር ሁሉ በሙሉ ወይ ደግሞ የሆነልህ ነገር ካለ በሙሉ የሆነው ከእግዚአብሔር ነው። የሆነው ሁሉ የሆነውም ሁሉ የሚሆነው ከእግዚአብሔር ነው። ከእግዚአብሔር ነው እና እግዚአብሔርን አክብር። እሺ ብራዘር፣ እኔም አልኩ ወይም አይደለሁም ጴንጤ ወገኔ፣ ትልቁ የተፈራው የተመሰገነው ገናናው እግዚአብሔር። እነዚህን ሳያቸው ማመሰግነው ሳሪያቸው ነው ማከብረው። እጆቼን ሳይ እኔነቴን ሳይ ግሩምና ድንቅ አድርጎ ስለሰራኝ ታጥፈው ይዘረጋሉ። ያው ከተወለድኩበት ጊዜ ጀምሮ አንድ ቀን ስታክ አድርገው አያውቁም። አንድ ቀን ደርቀው የመድረቅ የምናምን ነገር ገጥሟቸው አያውቅም። በእንዲህ አይነት ሁኔታ የሰራ ማን ነው? ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። እሱ ነው ሊመሰገን የሚገባው። እሱ ነው ሊወደስ የሚገባው። እሱ ነው ምስጋና ሊቀበል የሚገባው። የሰው ልጆች የፈጠራቸውን ጌታ ትተው የተፈጠረን ያመልኩ። ታውቃለህ? ይሄንን እኮ የሚያመልኩ እኮ አሉ። ይሄን መተው ግንዱን ማለት ነው። ግንዱን አንተ አባቴ ነህ ልጆቼን አሳድግልኝ፣ ደም ይቀባልሃል፣ ቅቤ ይቀባልሃል። እንግዲህ ደግሞ ስትሄድ ደግሞ ይቀበል አድባር ትቀበልሽ እንጨት ዛፍ አንተ ትቀበልሽ አንተ ዛፍ አባቴ ነህ ያሳደከኝ። አንተ ሚካኤል ይለይብኛል ብለህ ስትል ዛፉን ይለይብኛል ብሎ ትልቁ ዋርካ የምታመልካለች። ከአዲስ አበባ ለቅቤ መግዣ ያ ከልጅነት ስንጮትበት የነበረውን ዋርካ ቅቤ ቀቢው እናቴ ብላ የቅቤ መግዣ ገንዘብ የምትልክ ምኑ ዛፉ ቅቤ እንዲቀባ አንተ ይለይብኛል ሚካኤል ብለህ ስትል እሷ ደግሞ ከዛፎች ይልቅ ያ ዛፍ ከልጅነቴ ጀምሮ ትዝታ አለብኝ ብሎ ቅቤ ታስቀባዋለች። አይ ክርስትና ናራሽውን ትችላለህ እና እግዚአብሔርን ትልቁን ጌታ ገናናውን እግዚአብሔር ነው መስገነው። እሺ በሁሉ ላይ ስልጣን ያለው ልክ ነህ። በሁሉ ነገር መመስገን ያለበት እግዚአብሔር። ግን ሳልናገር ማለፍ የማልፈልገው ነገር እኔም ትልቅ ምስክርነት ነኝ። ያው በእግዚአብሔር ፊት ነው የምናገረው። እኔም የኩላሊት ጠጠር ተብዬ ነበረ። ነገር ግን በአቡነ እጨጌ ጸበል ጠጥቼና ተጠምቄ ነው 1 ሳምንት ባልሞላ ጊዜ ውስጥ ከዛ ዘጠንጋሮ ነው የተለቀቀው። ዘጠንጋሮ ነው። ያንን ውሸት ነው ካልከኝ ከኔ ጋር ነው። አቡነ እጨጌ ይችላል። አቡነ እጨጌ ዘጠንጋሮ ነው ወይ ያልከው ነው? አቡነ እጨጌ ዘጠንጋሮ ነው ያልከኝ? አቡነ እጨጌ ነው ያልኩት እኮ። ዘጠንጋሮ ነው ማን ነው የሚሉት ስማቸው አይደል? እንዳይምታታበኝ ብዬ ነው ብዙ እጨጌዎች ስላሉ እናንተ ጋር። ስለዚህ ያንን ካድክ ማለት እውነት እየተናገርክ አይደለም ማለት ነው። ያንን እንዴት በምን አይነት ሳይኮሎጂ ማን ያዳነኝ ነው ብለህ ያልከው? አቡነ እጨጌ ነው ያዳነህ? እግዚአብሔር አዳነኝ በአቡነ እጨጌ አድሮ።
ዳሱ አይ ያልኩት ለይ ያንን ነው። ለይ ያዳንህ ማን? እግዚአብሔር የት ነው አዳነኝ የሄድከው? በአቡነ ጨጌ የት ነው የሄድከው አንተ? የት ነው የሄድህ? የት ሄደህ ነው ያዳንህ ጨጌው? ለእሳቸው ቃል ኪዳን በተገባባቸው ቦታ እኮ ነው። የት ሄደህ? ቃል ኪዳን የተገባበት ቦታ የት ነው? ወደ ጎጃም መስመር ነው የሄድኩት። የዛሬ ወደ 7 ጎጃም ዓመት ይሆናል። እኮ ጎጃም ነው። አባይን ተሻግረህ ነው? ብቻ ወደ ጎጃም መስመር ነው ያለው። አሁን ረስቼዋለሁ። የዛሬ 7 ዓመት ይሆናል ቦታው። እንደ የዛሬ 7 ዓመት እኮ ጎጃም የቱ ገማል? ጎጃም ማለት ከደጀን ሉማሜ ነው፣ ደብረ ማርቆስ ነው፣ ፍኖተ ሰላም ነው፣ አማኑኤል ነው፣ ደንበጫ ነው፣ የት ነው? ዳንግላ ነው፣ አዲስ ቅዳም ነው። የት ነው እሱ? የት አካባቢ ነው ጎጃም? አቡነ የጨጌው ጨጌ ብትል ሰው ይነግራል። እሱ ችግር የለው። አንተ ለምን አትነግረኝም? የዛሬ 7 ዓመት የሄድከው ሰውዬ አታውቀውም? አየህ አዳነኝ ብለህ ትናገራለህ፣ ግን የት እንዳለ ግን ጨጌው የዛሬ 7 ዓመት እኔ የት አስታውሳለሁ እኮ 7 ዓመት ቢሆን ኦልሬዲ ያዳነህን ሰውዬ ቦታውን ትረሳለህ። እሱ አላዳነኝም፣ እግዚአብሔር ነው ያዳነኝ። ለምን ታዲያ ሄድክ እሱ ጋር? አንተ ለምን በአንድ ፓስተር ትፈወሳለህ? ለምን ሁሉም ሰው ለምን ፈዋሽ አይሆንም? ወዳጄ አድምጠኝ። እኔ በፓስተር ተፈውሼ አላውቅም። ኦኬ ሁሉም ሰው ለምን ፈዋሽ አይሆንም? አድምጠኝ። የመፈወስ ጸጋ የተሰጣቸው በክርስቶስ ቤተክርስቲያን በኩል እግዚአብሔር ጸጋ ስጦታን ይሰጣል፣ ለአንዱ መፈወስን ማለት ነው። ያ አድምጥ። ስለዚህ ለምሳሌ አሁን ፓስተር ናትናኤል ላይ አለ። ኦኬ ፓስተር ናቲ በሚያገለግልበት አማኑኤል ቤተክርስቲያን ብሄድ እግዚአብሔር ለፓስተር ናቲ የመፈወስ የጸጋ ስጦታን ከሰጠው ፓስተር ናቲ የሚያደርግልኝ ምንድነው? ጸሎት ነው የሚያደርገው። ይጸልያል በኢየሱስ ክርስቶስ ስም ብሎ ማለት ነው። አቡነ ጨጌ እንትና ሌላ ደግሞ ከሱ በፊት የነበረ ፓስተርን ጠርቶ እግዚአብሔር ሆይ ስለ ፓስተር አንዳርጋቸው ብለህ ኤርሚያስን እንድትፈውሰው ብሎ አይልም። ሌላ ፓስተር አይጠራም። ሌላ ከዛ በፊት የነበሩ የክርስቲያን ሽማግሌዎችን አይጠራም። ፓስተር ናቲ የሚጠራው የጌታ የኢየሱስን ስም ጠርቶ እጁን ጭኖ ወይ በዘይት ቀብቶ ይጸልይልኛል ማለት ነው። ከታመምኩበት ደዌ ማን እንዲያድነኝ? ጌታ ኢየሱስ እንዲያድነኝ የጌታ ኢየሱስን ስም ይጠራል። እሺ የጌታ ኢየሱስን ስም ሲጠራ እኔም አምኜ ነው በጌታ ኢየሱስ ክርስቶስም ኢየሱስ እንደሚያድነኝ አምኜ ነው ፓስተር እንዲጸልይልኝ የፈቀድኩትኝ። ስለዚህ ያዳነኝ ማን ነው ማለት ነው? ናትናኤል ነው? ኢየሱስ ነው ያዳነኝ? እግዚአብሔር። እሺ ለሰው ሁሉ ስትናገር ፓስተር ናትናኤል አዳነኝ ነው የምትለው ወይስ ኢየሱስ አዳነኝ ነው ብለህ የምትመሰክረው? እግዚአብሔር አዳነኝ፣ ኢየሱስ አዳነኝ። ኦኬ እግዚአብሔር አዳነኝ። እሺ በማን በኩል አዳነኝ ነው ብለህ የምትለው? ማጸለይልህ ተብለህ ብትባል ማን ነው ብለህ የምትለው? እኔ ፓስተር ናትናኤል ደግሞ አቡነ ጨጌ። ቆይ አሁን እኮ ልመጣልህ። ፓስተር ናትናኤል የኔ ልናገር፣ ያንተን በኋላ ታወራዋለህ። እኔ ማን ያዳነህ ኤርሚያስ ተብሎ ቢባል ጌታ ኢየሱስ ክርስቶስ አዳነኝ። የት? አማኑኤል ቤተክርስቲያን ለአምልኮ ሄጄ እና እዛ የሚያገለግለው ወንድማችን ፓስተር ናትናኤል እዛ ጸለይልኝ። እናስ ያው ጌታ ኢየሱስ አዳነኝ። ምክንያቱም እኛ ጋር የባጤ ቋጡን በሚካኤል በገብርኤል በማርያም በአርሴማ በዕለቷ በሰንበቷ ምናምን ነገር የሚባል ነገር የለም። በኢየሱስ ክርስቶስ ስም ነው የሚጸልየው። በቃ ይጸልይልኝ አዳነኝ። ኦኬ ስመሰክር እንደው ብዬ የምለው ጌታ ኢየሱስ ክርስቶስ አዳነኝ ነው ብዬ የምለው። ኦኬ በዚህ የማዳን ጉዳይ ውስጥ የፓስተር ናትናኤል እጅ አለበት ወይ? በድነት ውስጥ የፓስተር ናትናኤል እጅ አለበት? ምን አድርጎ? ድነት ውስጥ ምንድነው የሱ እጅ ያለበት? እሱ ጋር የሱ እጅ ያለበት ጸሎት ላይ ብቻ ነው። ጸለየ፣ አምላኩን ታምኖ እኮ ጸለየ። እግዚአብሔር ቢጠቀመው ደግሞ መልካም ሰው ሆነ። ኖ የአምላኩን የእግዚአብሔርን ስም ጠርቶ ከመጸለይ ውጪ እሱ በፈውስ ውስጥ በእኔ ቁስል ውስጥ ገብቶ ምን ነበር ያደረገው? ወይ በእኔ ህመም ውስጥ ገብቶ ፓስተር ናትናኤል እጁ ምን ነበረ? ንገረኝ፣ ከመጸለይ በቀር ማለት ነው። ኦኬ ስለዚህ እኔ አማኝ ሳልሆን እንዳንተ ፕሮቴስታንት ሳልሆን ያንተን አይደለም የጠየቅኩህ። እኔ ብጸልይልህ አድናለሁ? አንተ አይደለም ጸልይልኝ፣ አንተ እንድጸልይልኝ አልፈልግም። ያንተን ጸሎትም አላምንም። አሕዛብ ነህ። አየህ እግዚአብሔር ስለማይሰራ ለምንድን ነው የማይሰራው ብለህ የምታስበው? እኔ ጠየቅኩህ፣ ልብ ብለህ ስማኝ። እኔ ያወራሁትን
ያወራሁትን መልስልኝ። አየህ እኔ ፓስተሬ የጸለየልኝን ብዬ ስልህ እኔ ብጸልይልህ አልከኝ። አንተ አማኝ ነህ። ማነው አማኝ አይደለም፣ አህዛብ ነህ። አይደለም ብለህ ነው የምታምነው። ስለዚህ እግዚአብሔር በእኔ ሰላም ብለህ ነው አህዛብ ነህ። በክርስቶስ ኢየሱስ አምነህ ያልዳንክ ገና ነፍስ በመቅበዝበዝ ላይ ያለች አድምጠኝ፣ እየተደማመጠን አንተ ገና ነፍስ በመቅበዝበዝ ላይ ያለች ሰውዬ ጌታ ኢየሱስ ክርስቶስን ያላገኘህ እረፍት ያላገኘህ የምድረ በዳ ፍየል ይመስል ገና እረኛህን ያላገኘህ የምትቅበዘበዝ ነፍስ ነህ። እኔ አንተ ጋር መጥቼ አንድ የኦርቶዶክስ አማኝ ጋር መጥቼ ጸልዩልኝ ብዬ በምንም እዚህ ፕላኔት ላይ ሰው ባጣ በምንም አይነት መልኩ መጥቼ አልጠይቅም። ምክንያቱም ጸሎታችሁ ሮንግ ስለሆነ የሰማይ የምድሩን ሁሉ የባጤ ቋጡን ሁሉ ስለምትጠሩ ማለት ነው። እኔ አሁን የጠየቅኩህ መልስ ላይ የቀድሙን ልመልስልህ እኮ ፓስተር ጸለየልኝ አይደል? ለእኔ ፓስተር ጸለየልኝ እንዳወርድ ፈልጋ ነው። ፓስተር ጸለየልኝ አይደለ? በጌታ ኢየሱስ ክርስቶስም ጸለየልኝ፣ ተፈወስኩ። የፓስተር ድርሻው ምን ነበረ? ከጸሎት ውጪ ለእኔ ከመጸለይ ውጪ ምን ነበር ድርሻው? የኔን ቁስል ፈውሶታል። እንደማመጥ የኔን ቁስል ፈውሶታል። እሺ ትንሽ ሰከንድ ላውራ። አውራ እኮ አልኩህ። እኔ ስለሱ ስለጠይኩ አውራ ብዬ ስለ አንተስ እኔ ብጸልይልህ ትለኛለህ። የጸለየልኝን ፓስተር እየነገርኩህ አንተ የራስህ ነው አንተ አይደለም። አንተ ምሳሌ አትሆነኝም ለእኔ ማለት ነው። ምክንያቱም ክርስቲያን ስለ አይደለም ማለት ነው። እሺ ትንሽ ደቂቃ ብቻ ስጠኝ። ትንሽ አጭር መልስ ነው ፈልገው። ደቂቃ አልሰጠህም። አጭር መልስ ነው ፈልገው። የፓስተር ናትናኤል ከመጸለይ በቀር የኔን ቁስል በማድረቅ የኔን ቁስል በመፈወስ የኔን የውስጥ ህመም በመፈወስ እጁ አለበት ብለኸኛል። ፓስተር ናትናኤል እጁ ምን ላይ የቱ ጋር ነው ያለው? እጁ ያለበት እኔ ልክ አንተን ማላድንም ምክንያት እግዚአብሔር አንተ አታድነኝም ብራዘር፣ አንተ አታድነኝም። አንተ አህዛብ ነህ። ፕሮቴስታንት ስላልሆንኩኝ እግዚአብሔር በእኔ ላይ አያርፍም ማለት ነው እንዳንተ። ስለዚህ እታችሁን ብራዘር እታችሁን 3-4 ያልጠየቀህም አንድ ጥያቄ እና ለህዝቡ ነው ይናገራለሁ ማለት ነው። ምንድን ነበር የፓስተር ናቲ ድርሻ? ለእኔ የፓስተሮቻችን ድርሻ ፓስተር ናቲ እዚህ ስላለ ነው ምሳሌ ማድረገው ማለት ነው። ምንድነው ድርሻው? እኔን ከማዳን ጋራ በተገናኘ ምንድነው ድርሻው? ድርሻውን ማወቅ አለበት። ድርሻው እንደ እግዚአብሔር ሰው እግዚአብሔር ጸጋን እንደሰጠው ሰው አምላኩን ታምኖ በጌታ በኢየሱስ ክርስቶስ ስም ለበሽተኛው ለታመመው ሰው እጁን ጭኖ በመንፈስ መመራት እጁን ጭኖ ወይ ዘይት ቀብቶ የጌታን ስም ጠርቶ ጸለየለት። ለኤርሚያስ። ከዛስ ፈውሱን የሚያካሄደው ማን ነው? ፈውሱን የሚያካሄደው ፓስተር ናትናኤልና እግዚአብሔር አይደሉም የሚያካሄዱት። ፓስተር ናቲ ጸለየ፣ እጁን ያወጣል። በቃ እጁ የለበትም። የማንም አገልጋይ ማለት ነው ከመጸለይ በቀር ምንም ድርሻ የለውም። ከዛስ በኋላ ቁስል ከሆነ በአንድ ቀን የሚጥገግ ወዲያውንም ኢንስታንት የሚባል ቅጽበታዊ ፈውስ የሚደረግ ሳምንትም ቆይቶ እየደረቀ እየተፈወሰ የሚምጣ ወዲያውንም የሚጥፋ ያ በእኔ ላይ የጠራው እሱም ታምኖ የጠራው እኔም አምኜ በስሙ እንደምፈውስ አምኜ የጠራሁትና የታመንኩት ጌታ ኢየሱስ ወይ እግዚአብሔር ነው ያንን ያደረገው ማለት ነው። ስለዚህ ፓስተር ናቲ ፓስተሮቹ በፈውስ ጉዳይ ውስጥ እጃቸው ያለበት ጸሎትን ከመጸለይ አኳያ ካልሆነ በስተቀር ሌላ ምንም ነገር የለም። እኔ ፓስተር ናቲ በህይወት ስላለ ነው እንግዲህ ያገኘሁት። ፓስተሮቻችን በህይወት ስላሉ ነው። አሁን የሞተ ፓስተራችንን ጠርተን የሞቱ ፓስተሮች አሉን በጣም ወደ ጌታ ሄዱ ማለት ነው እና ጠርተን ለምሳሌ የሞተውን ፓስተር ስሙን ጠርተን እባክህ አድነኝ ብዬ ብለው ያ ፓስተር ያድናል? አያድንም። ማዳን የእግዚአብሔር እንጂ የሰው አይደለም። እንደዛም ተብሎ አይጸለይም ወደ ሞተ ፓስተር ማለት ነው። የቱንም ያህል እግዚአብሔር ይጠቀምበት፣ በቃ ኦልሬዲ ነፍሱ ከስጋው ተለይታለች፣ ሄዷል ወደ እግዚአብሔር። ኦኬ ፓስተር ናቲ ጋር የሄድኩትኝ አማኑኤል ቤተክርስቲያን ስለሚያገለግል ነው። መጋቢ ስለሆነ እዛ ሄጄ ለአምልኮ ጸለየልኝ ማለት ነው። አንተ አባ ማነው እጨጌ ብለህ ያልከው ሰውዬ እሱ ጋር ሄድከው እንዲጸልይልህ ነው? እጨጌው ነው እንደ ጸለየልህ?
ምን ብሎ ጸለየልህ እጨጌው? እናንተ እኮ የምትሉት እጨጌው ጋር ሄጄ ጸለየልኝም አትበሉ። ምክንያቱም እጨጌው የለም የለም፣ አርሴማ የለችም። ሚዩት አድርግ፣ ጨርሼ እሰጥሃለሁ። ሚዩት አድርግ፣ ጨርሼ እሰጥሃለሁ። ጨርሻለሁ። ረጅም ሰዓት እድሉን ስጠን እሰጥሃለሁ። ሚዩት እሰጥሃለሁ። ኦኬ። ስለዚህ እጨጌው የለም። ልክ ፓስተር ናቲ ጋር እንዳገኘሁት ሙሉ ወንጌል ብሄድ አገልጋዮች እንደማገኝ ፓስተር የስር ያለ እንደምጠይቀው ከታመምኩ እንዲጸልይልኝ ስላለ ነው የምጠይቀው። ከሞተ በኋላ ግን አንጠይቀውም። ፎቶ አንጠልጥለን አንጠይቀውም። መታሰቢያ አድርገን የፓስተር ናቲ ፎቶ እኮ ይፈውሳል ምናምን ነገር ብለን የፓስተር ናቲን ወይ የፓስተር ሰለሞንን ፎቶ ይዘን አንዞርም። ስዕል አድህኖ ነው እያለን አንዞርም። በየዋሌታችን ውስጥ እንትን ጉርድ ፎታቸውን እያያዝን ዘንባባዋ ሲነካ ፎቶውን ብትነካው የሚባል ነገር የለም። እዚህ እኛ ጋር የእግዚአብሔር ሕዝብ ታሪክ ውስጥ እንደዚህ አይነት ነገር የለም። ስለዚህ እኛ አግኝተን ነው ጸልዩልን ብለን የምንላቸው። እጨጌው ሁኔታ አግኝታችሁ ነው ጸልዩላችሁ ነው ወይ? እጨጌው አሁን አዳኔ ብለስተን ጸልዩልን ነው? አርሴማ አዳነች ማን ነው? አርሴማ አዳነች ነው የምትሉት እናንተ እኮ አርሴማ ጸለየችልን አይደል ብላችሁ የምትሉት አርሴማ አዳነችን ነው። እኛ ግን ናቲ ፓስተር ናቲ ጸለየልኝ ነው። ማን አዳነ? ኢየሱስ። እናንተስ እጨጌው ጸለየልኝ አትልም። እጨጌው አዳነኝ ነው የምትለው። አርሴማ አዳነች ነው የምትለው። ስለዚህ አዳኟ አርሴማ ናት ማለት ነው። አዳኙ እግዚአብሔር መሆኑ ቀርቶ አዳኙ አርሴማ ናት። ከዛም ትሉናላችሁ ደግሞ ተመጡና አይ እሷ እኮ አማላጅ ነች ትላለህ። ኦኬ አማላጅ ነች። ኦኬ የት አግኝታት እንድጸልይልህ ጠየካት? ልክ እኔ ፓስተር ናቲ ጋር የጄ እንዲጸልይልኝ እንደፈቀድኩ ሁሉ አንተ የት አግኝታት ጸለየችልህ ወይ ደግሞ ሰውም ከሆነ ወንድ ከሆነ ጸለየልህ፣ ሴትም ከሆነ ጸለየችልህ ብሎ የሚለው ማለት ነው። ማዳን የእግዚአብሔር ነው። ኦኬ በኦርቶዶክስ ተዋሕዶ ቤተክርስቲያን ግን ማዳን የበቃ የሀገር ኮተት ሰብስበው እሷም ታደናለች እሱም ያደናል እሷም እሳቸውም ያደናሉ በተሰጣቸው ቃል ኪዳን ምናምን ነገር ብሎ ይላሉ። ማዳን የእግዚአብሔር ነው። እሺ ሐዋርያቱን ለመፈወስም ይሁን አጋንንትን ለማስወጣት ድውያንን ለመፈወስም ስልጣንን ሰጣቸው። ስልጣንን ከሰጣቸው በኋላ ማን ነበር ይከብር የነበረው? የማስም ነበር ይገን የነበረው? ማን ነው ጳውሎስ አዳነኝ እያለ ጮቤ ሲረግጥ የነበረ? ኦኬ ጳውሎስ የማን አገልጋይ ሆነና? የእግዚአብሔር ባሪያ ነው። ጌታው ባለበት ባሪያው አይከብርም። እሺ ኦኬ እግዚአብሔርም ይላል መጽሐፍ ቅዱስ ብታነቡ እግዚአብሔርም በድንቅና በተአምራት በልዩ ልዩ ምልክት ቃሉን ያጸናላቸው ነበር ነው የሚለው። አብሯቸው ነው ይሰራ የነበረው። ጳውሎስ ፈውስን ያደረገው መንፈስ ቅዱስ አብሮት ስለሰራ እንጂ ጳውሎስ ከመንፈስ ቅዱስ ውጪ ናቲንግ አንድ ተራ እንደ አይሁዳዊ ሰው ነው። ናቲንግ አብሯቸው ግን ይሰራ ነበር። አየህ መንፈስ ቅዱስ ቃሉን በድንቆችና በተአምራት በምልክቶች ያጸናላቸው ነበር። ለዚህ ነው ጌታ ከጳውሎስ ጋር ስላለ ነው በጨርቁ ድውያን የተፈወሱት። ጨርቅ እንኳን ሳይቀር ከላዩ ላይ ተቆርጦ ተወስዶ ማለት ነው። ስለዚህ ማን ነው የሚከብረው? ክብር ለመንፈስ ቅዱስና ለጳውሎስ ይሁንላቸው። እስከ አንድ አፍታ ታጨበጭቡላቸው። ለመንፈስ ቅዱስም ዘምሩለት፣ ለጳውሎስም ዘምሩለት። ለመንፈስ ቅዱስም ስገዱ፣ ለጳውሎስም ስገዱ። ለመንፈስ ቅዱስም እጠኑ፣ ለጳውሎስም እጠኑለት። ለመንፈስ ቅዱስም እልል በሉ፣ ለጳውሎስም እልል በሉ ይባላል? አይባልም። ባሪያው ከጌታው እኩል አይከብርም አይባልም። ከየት እንደተማራችሁትና እናንተ እኮ ለጨጌውም ታጨበጭባላችሁ ለእግዚአብሔርም ታጨበጭባላችሁ። ለጨጌውም ታጥናላችሁ ለእግዚአብሔርም ታጥናላችሁ። ሲጀምር እግዚአብሔር ዕጣን ሲፈልግ አይደል? አይፈልግም። ጭሳጭስ ማለት ነው። ግን ለጨጌውም ትዘምራላችሁ ለእግዚአብሔርም ትዘምራላችሁ። ለጨጌው ታጥናለህ ለእግዚአብሔርም ታጥናለህ። ለጨጌውም ትሰግዳለህ ለእግዚአብሔርም ትሰግዳለህ። ወደ ጨጌው ትሳላለህ ወደ እግዚአብሔርም ትሳላለህ። ጨጌውም ያድናል ትላለህ እግዚአብሔርም ያድናል ትላለህ። ጨጌው ልጅ ይሰጣል ትላለህ እግዚአብሔርም ልጅ ይሰጣል። እንደዚህ አይነት ይሄ እኮ የክርስትና ትምህርት አይደለም ወገኖች። የክርስትና ትምህርት አይደለም። ስለዚህ ከእንዲህ አይነት የተንሸዋረረ የሰው ስርዓት ትምህርት ውጡና ክብር የተገባውና የሚገባው የሰማይ የምድር ፈጣሪ ጌታ ኢየሱስ ክርስቶስ ብቻ ነው። ክብር ለገናናው ለስሙ ይሁን። መቀጠል ትችላለህ ሰሚነሽ። ቴንክ ዩ። እሺ ኤርሚዬ፣ ለማንኛውም የመጀመሪያ የሰው ልጅ የሚቀድመው ሰላም ባያላችሁበት ይሁን። አንዴ ኤርሚዬ እወድሃለሁ። ለማንኛውም አንዴ በጥሞና እንድታዳምጠኝ። ያው ያንተ ሐሳብ ሰምተናል፣ አድምጠናል፣ ብዙ ታውርታል፣ ነግረናል፣ መክረናል፣ ገስጸናል። እኛንም ደግሞ ክብር እንድታዳምጠን። እሺ ወንድማችን። ለማንኛውም ግን እኛ ኦርቶዶክሳውያን በኢየሱስ በክርስቶስ ስም ነው የምናምነው እንጂ በሌላ በጨጌ ዮሐንስም አይደለም፣
በቅዱስ ገብርኤልም አይደለም፣ በቅዱስ ሚካኤልም አይደለም፣ በኢየሱስ ክርስቶስም ወዳጄ። ግን አንተ በጣም ኤሌት አድርገው በቃ ከመላእክት ጋር ከነቢያት ጋር ነው ችግርህ እንጂ ኦርቶዶክስ በምንም በምንም ሌላ መንገድ ብትልም ከኢየሱስ ክርስቶስ ስም ውጭ የምትጠራውም የምታመልከውም የምታምነውም የላትም ወዳጅ። ግን አንዳንዴ በጣም የሆነ ኢግኖር የሆነ ሀሳብ እዘህ ስለ መላእክቶች ስለ ቅዱሳን ዋቶች መውቀስ መገሰጽ ነው ስራ። ቀያየው ያንተን ሀሳብ ሳያደምጠው እንደዛ ግን ይሄ እንደው ሪል ዳኒም ሌሎችም ወንድሞች እህቶች እንደው አንድ ቀን በክርስቶስ ፍቅር ይዣቸዋለሁ። ቅዳሴ ገብቶ ላየ ሰው 50ም 60ም 100ም ጊዜ ሊሆን ይችላል ስለ ኢየሱስ ክርስቶስ ነው የሚሰበከው፣ የሚቀደሰው፣ የሚመሰገነው፣ የሚመለከው ሌላ በማንም አይደለም ወዳጄ። ወንድሜ ቅዳሴ ገብቶ ላየ ሰው ሳይሆን ይሄ ማወራ ሰውዬ ገብቻ አይደለም ያየሁት፣ የምቀድስ የነበርኩ ሰው ነው። ፓስተር ናትናኤል አጠገብህ የነበረው አሁን አጠገብህ ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን መነኩሴ የነበረ የአብነት ትምህርት ቤት ተማሪ የነበረ ገብቶ ይቀድስ የነበረ ሰው ነው። እሺ እዚህ የምናወራህ ማለት ነው። ስለዚህ ቅዳሴ ስርዓቱን ለኛ አትነግረንም። ከየት ጀምሮ የት ይቀድስ ከነበረ የቱ ጋር ከኢየሱስ ክርስቶስ ስም ውጪ አይደለም። ከኢየሱስ ክርስቶስ ስም ውጪ አይደለም። ስህተት ነው የምትናገረው። ቢኒ ስሜት ያለው እሺ ሰሚነሽ ይናገር፣ ተደራርባችሁ አትናገሩ። እሺ ስለዚህ ስሜነሽ ላልከው ግን በነገራችን ዳንዬ ስለ ቅዳሴ ያላንሳው ልብ ብለህ ስማኝ። ማለት ያወራነው ላይ የምታወራ መስሎኝ 18 ጊዜ ማይክ ስትከፍት ያወራውት ላይ የምትቃወመው ነገር ሐሳብ ካለ እንደ እግዚአብሔር ቃል ይሄኛው ትክክል አይደለም ይሄኛው ትክክል ነው ብለህ የምትል መስሎኝ እንጂ ቅዳሴ ስርዓቱን ገብቶ ላየ ብለህ አትበለኝ። ይሄው ማወራ ሰውዬ ኤርሚያስ አበበ አድምጠኝ እሰጥሃለሁ። ማወራ ሰውዬ ኤርሚያስ አበበ ነኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ስርዓተ ቅዳሴን ተምሬ አስቀድስ የነበርኩ ሰው አይደለም፣ እቀድስ የነበርኩ ሰው ነኝ። እስሬ ያለው ፓስተር ናትናኤል ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኔ በላይ እንደውም ስልጣን ያለው ነው። ኦኬ ስርዓተ ቤተክርስቲያንን የሚያቅ ቅዳሴን የሚቀድስ ብቻ ሳይሆን የሚያስተምር የነበረ ሰው ነው። ስለዚህ አሁን እኛ ስርዓተ ቅዳሴው ላይ የጌታን ስም ስንት ጊዜ ተጠሩት አላችሁ አይደለም ጥያቄው። 100ም ጊዜ ጥራው፣ 50ም ጊዜ ጥራው፣ 20ም ጊዜ ጥራው። ዋናው ጉዳዩ አሁን ቅድም እኔ ያነሳሁት ስለ ቅዳሴ አልነበረም። ሰሚነሽ ካወራን ማዳን የማን ነው? ማዳን የማን ነው? የክርስቶስ ነው አይደለ? አዎ። አንተ አሁን ስሜነሽ ኪዳነ ምሕረትን አድኝኝ ብለህ ነው የምትሄደው ወይስ እግዚአብሔር አዳነኝ ብለህ ነው የምትሄደው? እግዚአብሔር አዳነኝ ኖ ወደ ቤተክርስቲያን ስትሄድ ስሜነሽ ኪዳነ ምሕረትን አድኝኝ ብለህ ነው የምትሄደው ወይስ እግዚአብሔርን አዳነኝ ብለህ ነው የምትሄደው? ወደዛ እግዚአብሔር ነው እንጂ ውሸት ነው። እንዴት? ማን ነው የምታታልለው? ማንን ነው የምታታልለው? እንዴት? አንተ ቆይ ናገር ኤርሚያስ ሰሚነሽ ከነስሙ ጭምር ሰሚነሽ እኮ ነው ያልካት። ማነች እዛ ያለችው? እዛ ማነች ያለችው? ታቦተ ሕጉ በማን የተሰየመው? ቤተክርስቲያኑ በማን የተሰየመው? ጸበሉ በማን የተሰየመው? በክርስቶስ ነው ወንድሜ፣ በክርስቶስ። ሰሚነሽ ኪዳነ ምሕረት ጸበል በክርስቶስ ነው የተሰየመው? አዎ። በቃ ተዋሻለህ ማለት ነው። ስለዚህ ለቢኒያም እድል እንስጠው። ሚዩት አድርገው ኤርሚ። አንድ አዳምጠኛ። እኔ እኮ ውሸት እያወራህ አይሆንም። ለምሳሌ ሽንቁሩ ሚካኤል ገዳም ሄደሃል? አላልኩም። ሽንቁሩ እሺ። ሰላ ድንጋይ ሄደሃል? ጻድቃኔ አላልኩም። ሌላ ቦታ። ኦኬ። ጻድቃኔ በማን ስም ነው የተሰየመው? በማን ስም ነው የተሰየመው? ጸበሉ በማርያም በድንግል ማርያም። ታዲያ ስሜነሽ ኪዳነ ምሕረት ብለህ የምትለው ጸበሉ በማን ስም ነው የተሰየመው? በኪዳነ ምሕረት። አንተ ቅድም በእግዚአብሔር ስም ነው ብለህ ለምን ትዋሻለህ ታዲያ? ማንንም ታታልለው? አዳምጠኛ እና በል ምኑንም አዳምጠህ ሚዩት አድርገውና ቢኒያም ያወራ እንደ የተሻለ ነገር የሚያወራ ከሆነ ማለት ነው። ሚዩት አድርገውና በኋላ ታወራለህ። እሰጥሃለሁ። ቢኒያም ቀጥሉ ወንድሞች። እሺ ፓስተር ናቲ ማውራት ከፈለክ አውራ። ያውልህ እንዴት መሰለህ፣ ለምሳሌ እኛ ሰዎች ስንፈጠር ማለት ነው ምን ተብለን ነው የምንጠራው? እኛ
ቢኒ ሰዎች ነው አይደለ? ስለው ሰው መፍጠር አለም እያወራን ያለ ነው። አይደለም ገብቶኛል። ምሳሌ እኮ ነው ሰውኛ ስንፈጠራው ሰው ያወለ እኮ እኛ ሰው አይደለም እንባለው እኛ የምንባለው እኮ ነው የጠየቁት ሰዎች ነው የምንባለው አይደለ? መደማመጥ እችላለሁ ያወለ በቃ የምትደማመጥ እችላለሁ እኮ ችግር አሁን የቃላት ጨዋታ አለም እያወራን ሐሳብ ያነሳን ያለ ነው። ገብቶኛል። ያላችሁትን እኮ ላስረዳችሁ ያለ ነው። ረጋ በላ ብራዘር ሐሳብ ነው እያነሳን ያለ ነውና በሐሳብ ነው የምናወራው። ገብቶኛል። እነሱ ከስር ጀምረዋል። አሁን ከስር ነው የምንጀምረውና ሐሳብ ላይ እናወራለን። ልዩ የሆነ ሚካኤል አለ፣ የተለየ አባት የሆነ የሚያሳድግ ደግሞ የሚያድን የዘላለም ሕይወት የሚሰጥ ሚካኤል አለ በኦርቶዶክስ የዘላለም ሕይወት የሚሰጥ የዘላለም ሕይወት የሚሰጥ ኢየሱስ ክርስቶስ ነው። ግን ጻድቃን እየነገርኩ ነው እኮ መላእክት፣ ጻድቃን፣ ሰማዕታት የዘለቆ እየነገርኩ ነው እኮ አዳምጠኛ። ጻድቃን፣ ሰማዕታትና መላእክት የዘላለም ሕይወት እንዲሰጥ ወደ እግዚአብሔር መልእክትን የማስተላለፍ ነው ብቃታቸው ማለት ነው። የዘላለም ሕይወት ስጣቸው እያሉ ነው መልእክት የሚያስተላልፉት። የዘላለም ሕይወትን እንዲሰጥ ወደ እግዚአብሔር መጠየቅ ይችላሉ ማለት ነው። እሺ ማስረጃ አስተኝ መጽሐፍ ቅዱስ ላይ በጣም ጥሩ የዘላለም ሕይወት እንዲሰጥ የሚጠይቁ መላእክቶች እንዳሉ ከእግዚአብሔር ቃል እስቲ ያሳየኝ ቢኒያ። ቢኒያ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ምን ይላል መሰለ? እሺ አንደኛ ቆሮንቶስ እናንተ አሁን ከረከራችሁ ሌላ ነው አይደለ? ቅዱሳን ማለት ነው በዓለም ላይ የመፍረድ ስልጣን አላቸው። አሁን ለተጠየቀው ጥያቄ ስለመፍረድ አልጠየቅኩም። አሁን ቅዱሳን የዘላለም ሕይወት እግዚአብሔርን እንደሚሰጥ የመዘላለም ሕይወትንም ከመስጠት አልፈው በዓለም ላይ የመፍረድ ስልጣን አላቸው። በሱ ልክ ነው። አሁን የጠየቀው እያወራን ያለ ነው ወዳጄ፣ ስለ ሚካኤል ነው እያወራን ያለ ነው። ስለ ሚካኤል እኮ ገብቶኛል። አዎ ያለ ነው በቃ እሱን ካቀረብክ ሌላው በቂ ነው። አሁን ለተጠየቀው ጥያቄ እኮ የነገርኩህ እኮ ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን ማለት እኮ ማለት ነው። ገብቷል? ሚካኤል ይፈርዳል እያልከን ያለው የሚፈርደውማ ኢየሱስ ክርስቶስ ነው። ግን እዚህ ጋር ኢየሱስ ክርስቶስ ስለ ፍርድ አልጠየቅኩም። ቅድም እንዳልኩት ደገምኩ። የዘላለም ሕይወት የሚያሰጥ ሚካኤል አለ ወይ ነው ጥያቄው። አዎ የዘላለም ሕይወትን በምልጃው ያሰጣል። ማስረጃ እስቲ። በምልጃው የዘላለም ሕይወት የሚያሰጥ ሚካኤል ማስረጃ እስቲ። በምልጃው የዘላለም ሕይወት የሚያሰጥ ሚካኤል አሳየን። ምልጃ ማለት ምን ማለት ነው? አንድ ጥያቄ ልጠይቅ። ምልጃ ማለት በምልጃው መልስልኛ። በምልጃው ገብቶኛል። ምልጃ እኔ መመለስ አይጠበቅብኝም። የሚያሰጥ ምልጃ በጣም ይኸውልህ፣ ምልጃ ማለት ነው። ይኸውልህ ምልጃ ማለት እኔ ምልጃ ምን ማለት ነው? ምልጃ ማለት እኮ አታዳምጥም እኮ ምልጃ ማለት እኮ እየነገርኩህ እኮ ነው። እኔ አልጠየኩም። ምልጃ ማለት ግራ አልገባኝም እኮ ወዳጄ። ዲፋይንድ ማድረግ አይጠበቅብኝም። ግራ የተጋባ የሚያሰጠውን እኮ ላስረዳህ ነው። አዳምጠኛ ወዳጄ፣ እንዳዳምጥህ በደንብ መስማት አለብህ። አሁን የምልጃን ትርጉም አልጠየቅንም። በቃ ወደ ማስረጃው ግባ አንተ። በምልጃው የዘላለም ሕይወት የሚያሰጥ ሚካኤል አሳየን ከእግዚአብሔር ቃል አለ አልኩህ እኮ እኮ እያስረዳው እኮ ነው። ከምልጃም አልፎ ዓለም ላይ መፍረድ ይችላሉ። ምልጃ ማለት ይኸውልህ ዓለም ላይ ከመፍረድና ከምልጃ የትኛው ነው አንተ የገዘፈው? አይዞህ ወዳጄ አይዞህ። ይኸውልህ አይደለም አይዞህ የዘላለም ሕይወት የሚያሰጥ ሚካኤል አለ። አዎ አለ፣ በምልጃው ያሰጣል። ማስረጃ እስቲ ጥቀስ። ወደ ማስረጃው ወደ ማስረጃው ቅዱሳን ይማልዳሉ። ማን ነው ሲባል አይ የጫማ ቁጥሬ 24 ነው ምናምን ብለህ እንደመናገር ነው አላልኩም። በቃ ማስረጃ ካለ እኔ እኮ የምጠይቅህን መልስልኝ መጀመሪያ። ማስረጃ ካለ የሚገዝፍ ይኸውልህ አይደለም
የሚገዝፈውን ነገር ትተህ እኮ ማለት ነው ቀላሉን ነገር ነው እኔ እያከበድክ ጫማ ያለው ቁጥር እዚህ ጋር ማለት ነው። አልጠየቅኩም ብራዘር። እኔ አሁን የጠየቅኩ ስምህን ነው። ስምህ ላይ ማውራት ትችላለህ ወዳጄ። ለምን ይጨንቃል? ማስረጃ ያለው ሰው እኮ በግልጽ ማውራት ነው። ተባረክ። በቃ በጣም ሲምፕል ነው። ፎከስ አድርግ። ማስረጃውን አንተ ስለሌለ ነው አሁን እኛ ያልጠየቅነን ጥያቄ ለምን ታወራለህ? ኢየሱስ ይፈርዳል አልከን እኮ ገላገልከን። በቃ እኮ አለቀ። እሺ ፓስተርዬ አሁን ሰሚነሽም እንደገና ቢንያም የሚባሉት ልጆች ወይም ስለነሱ መጽሐፍት አያውቁም ወይም ደግሞ እየዋሹ ነው ማለት ነው። አሁን እንደሚለው ቅድምም አንድ ሰይፈ ስላሴ የሚባል ምህረት ያሰጣሉ ነው እንጂ ያድናሉ አይደለም የምንለው እያሉ ይላሉ። ወይ እየዋሹ ነው ወይም ደግሞ አያውቋቸውም ማለት ነው መጽሐፎቻቸውን። አንዱን ለመጥቀስ ያህል ስማ ጸሎተነ ወስዕለተነ ወስራይ ኩሎ ኃጢአተነ ኖላዊ ኄር አቃቤ ነፍሳቲነ በዕለተ ምንዳቤነ ይላል። ዚቅ ላይ ነው ያለው። ይሄ ዚቅ ላይ ነው ያለው። ምን ማለት ነው? ጸሎታችንን ስማ ሚካኤል ሆይ ጸሎታችንን ስማ፣ ኃጢአታችንንም ምን በል አስተስርይ ወይም ደግሞ ይቅር በለን። ኖላዊ ኄር መልካም እረኛችን የነፍሳችን ጠባቂ ይላል። ይሄ አንደኛ ኃጢአት ስለማስተስረይ ነው የሚናገረው። እንደውም ምንድነው እንድንድን ወይም ደግሞ ኃጢአታችንን ይቅር እንዲለን ያስደርጉልናል ሳይሆን ቀጥታ ነው የሰጡት። ቀጥታ እሱ መሐሪ እንደሆነ ኃጢአትን ይቅር ባይ እንደሆነ የነፍስ እረኛ እንደሆነ። ፓስተር ናታን እዚች ላይ አንድ ነጥብ ልንገር። ማስተሰረት ማለት ምን ማለት ነው? ይቅር ማለት ይቅር ማለት ነው። ይቅር ማለት ወደ ማን? ራሱ ቀጥታ ራሱ ይቅር በለን ከማን ይቅር ወደ ማን ይላል። ማስተሰረት ማለት ምን ማለት ነው? ቃሉ እየነገርኩህ እኮ ነው። የነፍሳችን እረኛ ይለዋል። የነፍሳችን እረኛ ነህ አንተ። ስለዚህ ኃጢአታችንን ይቅር በል ነው። ወስራይ ኩሎ ኃጢአተነ ወደ ማን ነው የሚያስተሰርየው? ከማን ወደ ማን? ራሱ ቀጥታ ነው የሚለው። ወስራይ ኩሎ ኃጢአተነ የሚያስተሰርየው ወደ ማን ነው አልኩህ እኮ። ወደ ማን ነው የሚያስተሰርየው? ወደ ማን? አባት አንዴ ስማኝ። ኩሎ ማለት ምን ማለት ነው? እሺ ግዙን ተረጉምከው እኮ። አሁን አንተ ማስተሰረይት ማለት ምን ማለት ነው ያልከው? አሁን አንተ ይሄን ንገረኝ። እሺ ኩሎ ማለት ምን ማለት ነው? ንገረኝ። ኩሎ ማለት ምን ማለት ነው? አይ እኔ ግዙን አላውቀውም። እሺ ስራይ ማለትስ ምን ማለት ነው? ማስተሰረይ ማለት ምን ማለት ነው ነው እያልኩ አይደል? እኔ አሁን አንተ ይቅር በለን ማለት ነው። ይቅር በለን ኃጢአታችንን ይቅር በለን ሁሉንም ኃጢአታችንን ይላል። ሁሉንም። እሺ ማን? ሚካኤል። ሚካኤል። አዎ በጣም ያስቃል። ይሄው እዚህ ጋር እያልኩልህ እኮ ነው። አረ ያስቃል አይደለም ፓስተር? እንደሱ አይደለም። እንደው አሁን አንተ በኦርቶዶክስ ቤት ውስጥ ኑረህ አይደለም? ለምን መሰለህ? ያው አዳምጠኛ ስማ አባ፣ እየተደማመጥን የጨዋ ልጅ ደግሞ መዳመጥ በትክክል ቃላቱን ነው። አሁን ቃላቱን በትክክል ነው ያስቀመጥኩልህ። ከቃላቱ ተነስተ ነው መመዘን ያለብህ እንጂ አንተ አሁን እዛ ኖረህ ምናምን ማለት አይደለም ያለብህ። ገብቶሃል? እሺ ስማ ጸሎተነ ጸሎታችንን ስማ፣ ወስዕለተነ ልመናችንን፣ ወስረይ ኩሎ ኃጢአታ ሁሉ ኃጢአታችንንም ምን በል ይቅር በለን።
አስተሰረይልን ኖላዊ ሄር መልካም እረኛ ሚካኤል ይላል። እሺ እግዚአብሔር አይልም እዚህ ጋር የእግዚአብሔር ስም አልገባም። እሺ ናትዬ እንዴት መሰለ ፓስተር ያዳምጠኛ እኔ እኮ እያዳመኩ ነው። አሁን እኮ አስተሰረይልን ማለት ሚካኤል አንተ ኃጢአታችን ደምስስልን ይሄን በአራት ነጥብ እንደዛው ምነግር አስተስሪልን አይደለም የሚለው ስራይ ነው የሚለው ስራይ። እሺ ስራይ ይሁን ስራይ ነው የሚለው። ስራይ ማለት በግዙ ነው። በአማርኛ ግን ስተረጉመው አስተሰረይልን ማለት ነው። ያ ማለት ምልጃ እንደመጠየቅ ማለት ያ ማለት ወደ ክርስቶስ አድርስልን አይልም አስተስሪልን አይልም ስራይ ነው የሚለው። ይቅር በለን እኮ እሱ በግዕዝ ነው እኮ እያልኩ እኮ ነው አባቴ በግዕዝ ነው እንዴ? በግዕዝማ ስራይ ነው አልኩህ። በአማርኛ ደግሞ ይቅር በለን ይቅር በለን በማን ወደ ክርስቶስ ወደ ሚካኤል አይደለም ወደ ክርስቶስ አይልም። እዚህ ጋር ሚካኤል ሆይ ነው የሚለው። ሚካኤል ሆይ ኃጢአታችንን ይቅር በለን ናትዬሽ እንድንግባባ አንድ ጥያቄ እንድንግባባ አሁን እናንተ እንደዚህ የሐሳብ ቁሾ ስለሚሆንብን እንድንግባባ አንድ ምሳሌ እስተም አንተ ፓስተር ናታን ነህ ወንድማችን ዳኒ መጥቶ አንተ ጋር ፓስተርዬ ጸልይልኝ እኔ እንደዚህ አይነት ህይወት ፈተና ገጥሞኛልና ጸልይልኝ ከክርስቶስ ጋር ለምንልኝ እሱን እኮ ቀደም ከኤርሚያስ ጋር አልሰማህም እንዴ? ከኤርሚያስ ጋር እያወራችሁ ነበርኩ። ኤርሚዬ ችግሩ ምን ታውቃለህ? የሐሳብ ኢግኖር እያደረገ አያዳምጥህ። ስታወራው ሌላ ነው የሚመልስልህ። እንደው ቢያንስ አንተ ከተሻለ እውነትም ነገር በጌታ ፍቅር ይዣለሁ አድምጠኝ አንዴ። ዳንዬም ሆነ አንተ ሌሎቹ ወንድሞች እህቶችን እንግዲህ እንደው በክርስቶስ ፍቅር እንጠይቃችሁ። ለምን መሰለህ? ኤርሚቶ የሐሳብ የበላይነት ለማራመድ ነው የሚሞክረው። አያዳምጥም። አንተ የምትለው አይደለም እውነት ነው። ይኸውልህ አሁን ምን መሰለህ እውነት አርነት እንደዛ ከሆነ ነው መጽሐፍ ቅዱስ። እሺ እንደዛ ከሆነ በትክክል ነው የነገረህ። ምንድነው ያለው? እንደውም ላስታውስ፣ ስማኝ ላስታውስ ያለውን ምንድነው እንደውም ያለው ፓስተሩ አላለ እናንተ ግን በሌሉበት ነው። ይሄንን አስታውስ። በሌሉበት ነው አድኑን የምትሉት ብሎ ሲናገር ነበር ቀደም። ስለዚህ የሐሳብ የበላይነት ለማራመድ ሳይሆን እውነትን ነው እየነገረህ ያለው። እሺ ገብቶሃል አይደል? ስለዚህ ቀደም ወንድማችን እንደገና ሰይፈ ስላሴ አንተም ወይ ዋሽታችኋል ወይም ደግሞ አታውቁትም ያልኳችሁ ለዚህ ነው። ምክንያቱም ሚካኤል ሆይ ኃጢአታችንን ይቅር በለን አንተ መልካም እረኛችን ነህ ይላል። የእግዚአብሔር ስም እዚህ ጋር በቀጥታ አልገባም። የሚካኤል ስም ብቻ ነው ያለው ያልኩ። እሺ አንድ ፓስተር አንድ ጥያቄ ልጠይቅ። እንግዲህ አንተ በኦርቶዶክስ ቤትም ኑረሃል፣ ስርዓቱን ታውቀዋለህ። እንዴት አሁን እኛ በኦርቶዶክስ ቤት እንደው አንተ ቅዳሴ ላይም ሰምተህ ከሆነ ስብከት ላይም ሰምተህ ከሆነ በብዙ ነገር እንደው በወንድማዊነት ፍቅር አንተ ቅዱስ ሚካኤል አንተ ፈራጅ ነህ፣ አንተ ተማላጅ ነህ ሲባል ሰምተህ ታውቃለህ? አይተሃልስ? እንደየን እውነቱን ነገር አሁን አንተ ቅዱስ ገብርኤል ይፈርዳል እንዲህ ያደርጋል ሲባል በየትኛው አንተ ስርዓተ ቤተክርስቲያን ውስጥ ነው? አንተ እንደው በክርስቶስ ፍቅር እጄ ሳትዋሽ ስለ ሚካኤል ምልጃ እንጂ ስለ ቅዱስ ገብርኤል ምልጃ እንጂ ፍርድ ሰጭኛ ስንናገር አይተን ታውቃለህ? በቅዳሴም ሆነ በፈለከው መንገድ ፓስተርዬ ሚዩቱን አንሳውና መልስልኝ። ሶሪ ይቅርታ። ቅዳሴ ታውቃለህ? ቅዳሴ ታውቃለህ ወይ? አዎ የሚገባ አስቀድሻ አውቃለሁ። አስቀድሰህ ነው እንጂ ቅዳሴውን አታውቀው። ቀድሻ አላውቅም። አዎ እኮ በግዕዝ ሲባል ሰምተሃል? አዎ። ስለዚህ ቀደሰ አመሰገነ ማለት ነው። አዎ። ማንን ነው ግን? ቆይ ፓስተርዬ ቀደሰ አመሰገነ ማንን ነው? ቆይ ሚካኤልን ነው ገብርኤልን ነው? ቃሉን ነው የምልህ። አሁን ይኸውልህ ግሱን ነው የነገርኩህ እኮ። ልክ አይ እንድታስረዳ ነው ለቤተሰቦቻችን እኮ ገብቶኛል። አሁን ሀሳብህ ገብቶኛል።
ቀደሰ ያልኩት ግሱን ነው። ከዛ መሰገነ ማለት ነው አልኩህ። ቀጣይ ደግሞ ቃላት ገገባ ገላጭ ይሆናል አይደል? ስለዚህ ቅዳሴ ታውቃለህ ወይ ብነግርህ ልታምነኝ ትችላለህ ወይ? ምክንያቱም ቅዳሴ ብታውቅ እዚህ ቦታ አልሃለሁ ቦታል ሲባል ሰምተህ ታውቃለህ ወይ አልከኝ። እንግዲህ የሚባለውን ልንገር። ቅድም ያልኩት ዚቅ የሚባል መጽሐፍ ላይ ነው ገብቷል። የዓመቱ ሚካኤል ላይ ምናልባት ማህሌት ካወቅ ማህሌት ላይ ሲወረብ የሚያድረው ምስጋና ነው። ስለዚህ ያ ምስጋና ለእግዚአብሔር ሳይሆን ለራሱ ለሚካኤል ነው ምስጋናው። ቅዳሴ ምስጋናውን ማህሌት ለሚቆም ምስጋና ለሚካኤል ነው እንጂ ለእግዚአብሔር አይደለም ነው። አይደለም አልኩ። ሁለተኛ ደግሞ ቅዳሴ ማርያም፣ ቅዳሴ እግዚእ፣ ኤጲፋኒዮስ እንደገና ደግሞ 14ቱ ቅዳሴዎች አሉ አይደለ? በጣም ጥሩ። 14ቱ ቅዳሴዎችም ውስጥ የተለያየ ሐሳብ የተለያየ አምልኮ ነው ያለው። ለምሳሌ የማርያምን ብጠቅስልህ ጎሳ ልብየ ቃለ ሰናየ ዋነ አየድ ቅዳሴያ ለማርያም ይላል ከቅዳሴው ውስጥ። ይሄም ራሱ ትክክል አይደለም እኔ ስለማቀው። ለምን ትክክል ያልሆነበት ለምን? ልቤ መልካም ምስጋናን መልካም አምልኮን አመለክ ምንድነው ጎሳ ልቤ ቃለ ሰናይ አፈለቀ ይልና ዋና ሄድ ቅዳሴ ለማርያም የማርያምን አምልኮ የማርያምን ምስጋና ይናገር ዘንድ ልቤ መልካም ሐሳብ መልካም ነገርን አፈለቀ እያለ እሷን ነው የሚያመልከው። አምልኮ ለሷ ነው። ቅዳሴ ማርያም ጠቅላላ ምንድነው ለማርያም የሚቀርብ አምልኮ ነው። ስለዚህ እኛ እያልን ያለነው አምልኮም ለእግዚአብሔር ነው። ማስተስር ኃጢአትንም ይቅር ማለት የሚችለው እግዚአብሔር ነው። ማዳን የሚችለው እግዚአብሔር ነው። በከበሬታ ልናከብራቸው ይገባል። ነገር ግን አምልኮ፣ ውዳሴ፣ ክብር የሚገባው እግዚአብሔር ብቻ ነው። ያዳነን እሱ ነው። የሞተልን እርሱ ነው። ነፃ ያወጣን እሱ ነው። ደሙን ያፈሰሰልን እሱ ነው። መግባት የምንችለው ብቸኛ መንገድ ኢየሱስ ክርስቶስ ብቻ ነው።